ፋኖ አገር ይዞ መንግስት ያስተዳደረ እኮ አይደለም የህልውና ትግል አለበት በህልውና ትግል ውስጥ ቅድሚያ የሚሰጣቸውና የሚያስቀድማቸው ነገሮች አሉ ትግል ላይ ነው ጦርነት ላይ ነው ያለው እንጂ ከጫፍ እስከ ጫፍ ምን አላቸው ይሄን በጣም ጥሩ ሐሳብ ነው ሐሳቤን የበለጠ ግልጽ ለማድረግ የሚያመች ሐሳብ ነው ያመጣው ይሄን አሁን እነዚህ ወረዳዎች በወያኔ ቁጥጥር ስር የገቡት ብልጽግና ከያዘው የአማራ ግዛት ተነጥለው ቢሆን ኖሮ አንተ ያልከው ሐሳብ ይሰራ ነበር ምን አላቸው ፋኖ ከያዘው ከፋኖ ነፃ ቀጠና ነው ተነጥለው ወደ ወያኔ ተወሰዱት ለምሳሌ ወልቃይት ግን ጌጥዬ እዚህ ላይ ቆይ ላቋርጥና እዚህ ላይ በብልጽግና ወታደሮች ያው ወንበር አስከባሪዎች አይደለም እንደ ወደ ራያ ያስገቧቸው እነሱ አይደሉም እንደ ቀጥታ እኮ ወያኔ አልመሰለኝም እነዚህኛቸው ባመቻቹት መሰረት መሰለኝ ማለሳሳት አይደለም ሲገቡ ማንንም ያመቻቸው ማንንም ግን ፋኖ ግን ማስለቀቅ ይችላል ፋኖ ላለበት ነፃ ቀጠና ለራያ ቆቦ በጣም ቅርብ ቀጠና ነው ያ ተመሳሳይ በረሃ ነው የሚጋሩት ሰራዊቱ ተቀላቅሎ ነው የሚኖረው ምንም የተለየ ነገር አይደለም ማስወጣት ይችላል ነው እያልኩ ያለሁት አንገት ትግሉ ወረዳ እንደዚህ እናድርገው አንተ እያልተተኮሰባቸውም ከፋኖ በኩል አሁን ወረዳ ነፃ የማውጣት ጉዳይ አይደለም መከላከያ ሰራዊት እየለቀቀላቸው ሆን ተብሎ መንገድ እየተከፈተላቸው ከፋኖ ጋራ ሌላ ሰፊ ውጊያ እንዲገጥም ይደረግና ብልጽግና ኢንጌጅ ያደርጓቸውና ጦርነት እነዛን የማስገባት አድቫንስ ያደርጉ እንዲመጡ የመስራት ታክቲካል የሆነ የብልጽግና አሰራር አለና ለምሳሌ ሱዝ የሚባለው ነገር ላይ መስማማት ይችላሉ አትንካኝ አልነካህም የሚባል መስማማት አለባቸው ነው ይሄ አትንካኝ አልነካህም ማለት ድንበሬን አትነቅነቅ ባለቤቱን ካልናቋጥሩን አይነቀንቁ ነው ድንበሬን አስነቅነቅ አንተም እኔም እኛ ወደ እናንተ አንመጣም እኛም ወደ እናንተ አንመጣም ግን በጋራ አብይን መቃወም እንችላለን ማን ያጸደቀው ድንበር እሱ ላይ ማገና ነው ትሪቪያል የሌለ ድንበር ነው የሌለ ድንበር በታሪክም የለ በምንም የለ ያ ድንበር እንደ ነው ድንበር ከሌለ ደሴ ድረስ መምጣት መያዝ ይችላሉ ማለት ነው ቲፒኤልኤፎች ድንበር ከሌለ ወልቃይትን መያዝ ይችላሉ ማለት ነው አሁን ኦፊሻሊ በፌደራል መንግስት ደረጃ የሚታወቀው የአማራ በወሎ አካባቢ የሚታወቀው ድንበር ወሎ ነው ተብሎ የተባለው አማራው አላውቅም ብሏል ወሎማ ካነሳው እናቴ አገሬ ነው እሺ አላውሃ ስላሉ አላውሃ ድረስ መጥቶ ሊይዝ ነው አይደለም እሱን እኮ ነው አንተ ያልከውን እኮ ነው አሁን እኮ አንተ ያልከው ምንድነው ምለው መጀመሪያ የአማራ ህዝብ መጨፍጨፉ ጄኖሳይድ መካሄዱ በራሱ ላይ በመዋቅራዊ ምክንያት ዚቻገ ማን ነው ኢትዮጵያ ውስጥ ብዙ መከራ እንደደረሰበት መጀመሪያ ሪኮግናይዝ ለምን አያረጉም ነው የኔ ደግሞ ራሱ ወደ አብርሃም እኮ ለመሄድ ታክቲካልን በለው ስትራቴጂክ በኒያይን መጀመሪያ ሪኮግናይዝ ማድረግ አለባቸው በቃ እንዴ ምታስታውስ ነው እኮ ወያኔ እንኳን አሸንፎ ከገባ በኋላ እኮ ተዋጊዎች እያለ በጀት ሲመድብ የነበረው የጦርነት የተጎዱ ተብሎ ምናምን የምናውቀው ታሪክ ብዙ አለና እኛ ለምንድነው አስቀድመን ሁሉን ነገር ጊቭ አፕ የምናደርገው ለምንድነው ትተን አይ ግድ የለም ብቻ ለወደፊት እንዲህ አይነትማ ነገር ከሆነ ይሄ ነው እነሱን ብዙ ችግር ውስጥ እንዲከቱን ያደረገውና እኔ እንደው ሌሎቻችሁን በዚሁ አኳያ ሐሳብ አንድ ሁለት በሉና ከዛ በኋላ ወደ ሶስተኛው ወደ ሳምሶናይት ታጋዮች ጋር እንሄዳለን ወደ መዝጊያችን ማለት ነው ጌጥዬ እሺ አሁን ያነሳውትን ምን አላችሁ በጣም ባጭሩ ገልጻለሁ እሺ የኋላውን ተዋለው ስል
በቃ የጉዳቱም ችግሩም ወንጀለኝነታቸውም ሌላውም ነገር ይረሳ ወይም ደግሞ ተከድኖ ይቅር ለማለት አይደለም። ስርዓት አለው። ስለ ትራንዚሽናል ጀስቲስ በተደጋጋሚ የሚገለጽ ነገር አለ። ማንም ቢሆን በየትኛውም ጊዜና ወቅት በህዝብ ላይ ችግር የፈጠረ እንኳንስ እንደዚህ አይነት ከባድና ከፍተኛ ወንጀሎች ዓለም አቀፍ ወንጀሎች ቀርቶ በማንኛውም ሁኔታ የተፈጸሙ በደሎችና ወንጀሎች ሀገራዊ ሁኔታዎችን መሰረት አድርገህ በዘላቂነት ወደፊት ለመራመድ የትራንዚሽናል ጀስቲስ አስፈላጊነትን አምንበታል። ማለት ወንጀለኛው በወንጀለኝነት የተበደለውም የሚካስበት እና ሌሎችም ሂደቶች ህጋዊና ዓለም አቀፋዊ ኮንቬንሽኖችን መሰረት ባደረገ መልኩ መፍትሄ ማግኘት አለበት። አይ በቃ ሆኗልና በቃ የሆነው ይሁን ከተባለ ነገ ምንድነው ዋስትናው? ማንም እኮ ወንጀለኛ ፕሬሲደንሱን ነው ማየት የሚያስፈልገው። ስለዚህ ከዚህ አኳያ የትራንዚሽናል ጀስቲስን አስፈላጊነት በደንብ አምንበታለሁ። በጣም አንድ ምሳሌ ጠቃሚ ነጥብ ዶክተር ሰለሞን ለምንድን ነው ማያምኑት ያልከው? እዚህ ሀገር በተለይ በአማራው ላይ የተፈጸመ ጂኖሳይድ አለ፣ ማስ ኪሊንግ አለ፣ ብዙ ግፍና በደል በጠላትነት ተፈርጆ በቲፒኤልኤፍም የተፈጸመበት ግፍ አለ። እኔ አንድ ወቅት በትግራይና በአማራ ህዝብ መካከል ኮምፕሮማይዝ ውይይት ይደረግና ተባብሮ ያለፈውን ነገር አሁን ባልኳቸው መንገዶች የሚፈታበት ሁኔታ እስኪፈጠር ድረስ ትብብር ይጀመር ተብሎ ውይይት የተጀመረበት አንድ ስብስብ ውስጥ ነበርኩኝ። ተስፋ ለሰላም እዛ ውስጥ የትግራይን ህዝብ ወክለን እንመጣለን ብለው የመጡ ሰዎች አብዛኞቹ ጀርባቸው ቲፒኤልኤፍ ነው፣ አብዛኞቹ ደግሞ ሞራዊ ገጽታ ይዘው ነው የመጡት። እነዚህን ነገሮች ህወሓት ይሄን አጥፍቷልና ይሄን መኑ ሲባል በፍጹም አናምንም ነው ያሉት። ይወጣው በቃ ቦይኮት አደረኩ ማለት ነው። ምክንያቱም ይሄን ሳታምን እንዴት ነው የምትወያየው? እና ይሄ መሰረታዊ ነጥብ ነው። ግን ደቡብ አፍሪካ ላይ እንደተፈጸመው በእነ ማንዴላ ጊዜ የነበረውን የአፓርታይድ አገዛዝ እንዴት አድርገው ወደ ሪኮንሲሌሽን ያመጡበትን መንገድ ስንት ግፍ ተሰርቷል። ምናልባትም ከሁሉም የባሰ ግፍ የተፈጸመው አንዱ በደቡብ አፍሪካ ነውና በትራንዚሽናል ጀስቲስ ያለፉት ይመስለኛል። ከነ ሊሚቴሽን የሚቀሩ ጉዳዮች አሉ፣ ግን ለዘላቂው ነገር ሲባል ደግሞ የሚተው ነገር አለ ለማለት ነው። ታንክ ዩ ዶክተር ሰለሞን አመሰግናለሁ። እንደው በቅድሚያ እንኳን ማመን እኮ ቀላል አይደለም። እስኪ እያሱ በዚህ ላይ ጨምርበት፣ ወደ ሶስተኛው ከመሄዳችን በፊት ካለ ማለት ነው። አብዛኛውን ገልጾታል። ግን እንግዲህ ምንድነው አንደኛ የድርድርን ጉዳይ በፋኖ ደረጃ እንግዲህ ቅድም የፖሊት ቢሮው የሚወስነው ጉዳይ ነው ብለሃል። ያንን በመንተራስ የመደራደር አቅም አሁን እነዚህ ሰዎች አትደራደሩም፣ እኔ አብይን ማለት አይደለም፣ እንደገና ከሌላውን ጋር ቢሆን ድርድር አያስፈልግም የሚባል ነገር የሚሰጡ አስተያየቶች ስላሉ የፋኖን የመደራደር አቅም ማሳነስ አይሆንም ወይ ብዬ ነው እንግዲህ ጥያቄውን ያነሳሁትና ከዛ አንጻር ይኸውና ይሄን እንግዲህ እንጠቅልለው ወደ ሶስተኛው እንድንሄድ። ጥሩ እንግዲህ በፖለቲካ ውስጥ ከሌሎች ኃይሎች ጋር እንግዲህ መደራደር ወይንም መወያየት፣ ምክንያቱም ዞሮ ዞሮ ፋኖ የሚታገለው ለስልጣን ነው። ስልጣን ደግሞ አላማህን የማስፈጸሚያ ነው ማለት። ለምሳሌ አንዱ የፋኖ ስልጣን የመያዝ አላማው የአማራን ህዝብ ሰቆቃ ለማስቆም ነው፣ ግድያን ለማስቆም ነው፣ ፍትህን ለማምጣት ነው። ነገር ግን አገራችን ያው ሰፊና የብዙ ብሔረሰቦች ሀገር ስለሆነች ከተለያዩ ህዝቦች ጋራ የጋራ ውይይት ማድረግና መደራደር ያስፈልጋል። በፖለቲካ ሂደት ውስጥ ሁል ጊዜ አንዳንድ ጊዜ ስልህ የሚለወጡ ነገሮች አሉ፣ የማይለወጡም ነገሮች አሉ። ስልህ የሚለወጡ ኃይሎች ካሉ፣ ኮምፕሮማይዝ የሚያደርጉ ካሉ፣ ከቀድሞ ስህተታቸው የሚመለሱ ኃይሎች ካሉ ከነሱ ኃይሎች ጋር መደራደርና የተሻለ ኢትዮጵያን የመፍጠር ዓላማ መያዙ ተገቢ ነው። ምክንያት መደራደር በሚባልበት ሰዓት ቅድም ከወንድሜ ከምናላቸው በመስማማው ምንድን ነው ውዝን ከፓወር ከአቅምህ ጋር
አቅም ጠንካራ ከሆነ መደራደር ሲባል በሽንፈት የምተዳደረው ሳይሆን በበላይነት ወይንም ደግሞ አቅም ኖሮ የምተዳደረው ሲሆን ግን ድርድር ፍትሃዊ መሆን አለበት ነው። ቅድም ለምን አላቸው የጠቀሰው ምንድን ነው? ዞረህ ዛሬ ብልጽግና የሚሰራውን ብልግና የመድገም ወይንም ደግሞ ከዚህ ቀደም ቲፒኤልኤፍ የሰራውን አገር የማፍረስ ወይንም ደግሞ አገር የማበላሸት ስራ የመስራት ተግባር ሳይሆን ኢትዮጵያ ከበፊት ከነበረችበት ሁኔታ አውጥተህ በአዲስ መልክ የምታስቀጥርበት ህዝቦቿን በሙሉ ፍትሃዊ የሆነ ስርዓት የምትመሰረትበት ከሆነ ይሄንን ፍትሃዊ ዓላማ ለህዝብ አሳውቀህ ለሲዳሞው፣ ለአፋሩ፣ ለሶማሌው፣ ለኦሮሞ፣ ለትግሬውም ለሁሉ ማሳወቀህ ከነዛ ጋር ሊብራል ከሆኑ ወይንም ደግሞ ማይልድ ከሆኑ ኃይሎች ጋር ተሰባስበን መደራደር ይቻላል የሚል አቋም ነው ያለኝ። መደራደርም አለብን። አንዳንድ ጊዜ በኦሮሞ ሊቃኖች የኢሊት ባርጌኒንግ የሚሉት ነገር ያመጣሉ። በዛ ደረጃ አልወስደውም እኔ ቃሉንም ራሱ ብዙ አይመቸኝም። የባርጌኒንግ አገር በቃ አንተ ይህን ብላ ይህንን ብላ የማለት ጉዳይ አለ። ይሄ አገር ነው፣ አገርን የማቆም አገርን የማጽናት ነው እና ከዛ አንጻር መታየት አለበት እና በእርግጥ ለምሳሌ የፕሮፌሰር ሰለሞንን እንትን አርጊመንት ትንሽ ሰፋ ለማድረግ ለምሳሌ አብይ ልደራደር ቢል ለምሳሌ ህሊና ካለው ልበልና አብር ሊደራደር ቢብል ኮንዲሽኖቹ መኖር አለባቸው። ከስልጣን መውረድ አለበት። ሁሉም ፓርቲዎች ፋኖንም ጨምሮ ሌሎችንም ጨምሮ በነፃ የሚወዳደሩበትና አዲስ የሽግግር መንግስት ተቋቁሞ አዲስ መንግስት የሚወዳደርበት መንገድ መሆን ይችላል እና አብይም ራሱ እንደ አብይነቱ እንደ ብልጽግና ይቅርታ አድርገህለት ማለት ነው። ስለ አይ ነው ግሪቨንሱ እንዳለ ሆኖ ማለት ነው እና አንዳንድ ጊዜ ኮምፕሮማይዝ ቅድም የሳውዝ አፍሪካን ምሳሌ ያመጣው ለዛ ነው። የሳውዝ አፍሪካ ጉዳይ ለምሳሌ አንፊኒሽ ቢዝነስ ነው። አንፊኒሽ ያላለቀ ቢዝነስ ነው። አንዳንድ ጊዜ ትንሽ አንገር ያደርገኛል። ዛሬ ሳውዝ አፍሪካ ውስጥ ነጮች ብቻ የሚሽከረክሩበት ከተማ ያለበት ኢኮኖሚን በሙሉ ነጮች የተቆጣጠሩበት ነው። አንፊኒሽ ቢዝነስ ነው እና አንዳንድ ጊዜ እንደዛም አይነት ኮምፕሮማይዝ እንዲኖር አልፈልግም። ግን አንዳንድ ጊዜ አገርን ለማዳን ይሄ ቅድም ይሄ ቪሸስ ሰርክልን የሆነውን የምንሽከረከርበትን ለማወቅ ከተፈለገ በሃይ ሌቭል ከሄድን ኢቭን አብይም ሊቀመጥበት የሚችልበት መድረክ ሊኖር ይችላል። ግን አብይ ፈቃደኛ አይደለም። በባህሪው የፖለቲካል አስተሳሰቡ፣ አመለካከቱ፣ ችሎታው አይፈቅድለትም። ኮራፕሽን ሌቭሉ አይፈቅድለትም። ስለዚህ አብይን ለማስወገድ የሚቻለው የአማራ ህዝብ ጠመንጃ አንስቶ የሚዋጋው ነፍጥ ስለሚወድ ወይም ጥይት ስለሚጮህ ስለሚወድ አይደለም። የተዋጋውና የሚዋጋው አብይ ፍትሐዊና ዲሞክራሲ በሆነ መንገድ እንዲታገል ወይም መብቱን እንዲያስከብር ስላልፈቀደለት ብቻ ነው። ይሄ በትክክል መሰመር አለበት። ያ ባይሆን ኖሮ ጦርነት ማንም የሚገባ ነገር የለም እና ከዚህ አንጻር ስንመለከት ድርድር ሰፊ ነው። ግን ድርድር ደግሞ የማይፈልጉ የማይቀመጡ ኃይሎች አሉ። በኢትዮጵያ ውስጥ የታወቀ ነገር ነው እና ድርድርን የሚያስቡት ሁሉ ጊዜ ቅድም ምናላቸው ካለው ጋር መጨመረው ምንድን ነው? ለምሳሌ የቲፒኤልኤፍ አመራሮች ጽምዶ ከመጀመረው በፊት አንድ ሁለት ውይይቶች ካረኩት ምንድን ነው እነሱ ከዚህ ቀደም የሰሩትን በአማራ ህዝብ ላይ የሰሩትን ፕላስ በኢትዮጵያ ህዝብ ላይ የሰሩትን ወንጀል ፈጽሞ ማመን አይፈልጉም፣ አይቀበሉም። እንዲያውም ወልቃይትንማ የትግራይ ነው ብለህ ካላመንክ ምኑን ከኔ ጋር ትደራደራለህ ብሎ የሚከራከርህ አይነት የፖለቲክ ቡድን። ታዲያ ምንድን ነው እኛው ጠይቀን እኛው የምንመልስላቸው? ለምን እኔ የምለው ለምን ምንድን ነው ያስጨንቀን? እኔ በጣም ብዙ ጊዜ የምናገረው ነው። ለምንድን ነው የምንጨነቀው? እኛ ምን ግፍ የሚደርስብን እኛ የምናስበው የምንጨነቀው እኛ የምንመልሰው እኛ እንደ ዋስ እንደ ይሄ ትንሽ አያስኬድም። እና እስቲ ወደ ጌጥዬ ልሄድ። እሺ ልጨርሰውና እንዲህ አይነት ችግሮች ያሉበት ነው እና ለምሳሌ አሁን በቅርብ ቀን የኢህአፓ አመራሮች የሚባሉት እያሱን ጨምሮ የኢንተርቪው ሲያደርጉ ነበር እና ኢህአፓዎች ከዚህ ቀደም የሰሩትን የፖለቲካ ሂደት በሙሉ የተቀደሰና መልካም የነበረ ከነሱ በላይ ንጹህ የሌለ አድርጎ ሲያቀርብ እያሱን ሰምቼዋለሁ። እና እንዲህ አይነት የተወላገደ የተጣመመ አስተሳሰብ ያለው ፖለቲካ ለድርድር በጣም አስቸጋሪ ነው እንዳልከው። ግን እዚህ ላይ አንድ ነገር ልጨምርና ለይችል ልጠቀል ምንድን ነው እኔ ፋኖን አማካሪ ሆኜ ጠላትን ከማብዛት ይልቅ ጠላትን ማሳነስ ወይንም ደግሞ የጠላትን ኃይል እንዲዳከም ማድረግ ስልታዊ በሆነ መንገድ አሁንም ታክቲካል በሆነ መንገድ ማድረጉ ተገቢ ነው የሚል እምነት አለኝ። አመሰግናለሁ።
አመሰግናለሁ። እንግዲህ እስቲ ወደ ጌጥዬ ልሄድ። ምናልባት ከምደጋግመው ሶስተኛውን ጥያቄ ላይ ልግባና በዚህ ላይ የሚለው ካለ ይልና ወደ ሶስተኛው ይገባል ጌጥዬና ሶስተኛው ላይ ማነሳው አለ። ሶስተኛው ላይ ይሄ የመቋጫችን ሙግት ነው ወይም ንግግር ነው የሚሆነው። ሶስተኛው የሀገራዊ ጉዳይ ከሀገራዊ ጉዳይ አንጻር ነው። በጣም ወሳኝ ጥያቄ ነው ብዬ ነው ማስበው እኔ። ምክንያቱም የአማራ ህልውናን ወይስ የሳምሶናይት ፖለቲከኞች የሽግግር መንግስት ብየዋለሁኝ። ግን እንደው በውስጡ ጥያቄውን በደንብ ለማብራራት ያህል የአማራን ህልውና ከማስከበር አንጻር ከማስከበርና አገራዊ ወይም ኢትዮጵያዊ ጉዳዮችን ከማስቀደም አኳያ የሀሳብ ግጭት ሲፈጠር ሚዛኑ ማዘንበል ያለበት ወዴት ነው? ምክንያቱም የአማራ ህልውና አለ፣ የሀገር ጉዳይ አለ እና ይህንንስ አጋርነን ለሚሉን ኃይሎችስ በትክክል ያለምንም ማወላወል እንዴት በግልጽ ማስቀመጥ እንችላለን? ይሄ በጣም ወሳኝ ነው ለእኔ። ይሄን መመለስ አለብን ወይም ደግሞ የሚሰማንን መናገር አለብን ብዬ አምናለሁ። እስኪ ጌጥዬ። ጥሩ፣ በጣም አመሰግናለሁ ፕሮፌሰር። በቅድሚያ የአማራ ህልውና ትግልና ሀገራዊው ፖለቲካ የሚነጣጠሉ ነገሮች አይደሉም። ምክንያቱም የአማራ ህዝብ ህልውናውን ካረጋገጠ በኋላ መዳረሻ ግቤ የሚለው የኢትዮጵያ አንድነትና ቀጣይነት ነው። መገንጠል አይደለም፣ መሸራረፍ አይደለም፣ ሌላ አይደለም እና የሚለያዩ ነገሮች አይደሉም። ጎን ለጎን አብረው መሄድ የሚችሉ ስትራቴጂካሊ መደጋገፍ የሚችሉ ነገሮች ናቸው። ዝርዝሩን እመጣበታለሁ ወደ በኋላ ጊዜ ካለ እዛኛው ምክንያቱን አስረዳለሁ ለምን ይሄን እንዳነሳሁት። ምክንያቱም አንዳንዶች በሀገራዊ ጉዳይ ይመጡና ለምንድን ነው የሀገራዊ ጉዳይ ውስጥ ይፈታል የአማራ ጉዳይ የሚሉ ስላሉ ነው ይሄን ያነሳሁት። እሺ ጥሩ፣ እኔም እመጣበታለሁ ወደ በኋላ። በቅድሚያ ግን እዛኛው አጀንዳ ላይ ቅድም ያልቋጨኋቸውን ሀሳቦች የተወሰነ ለመጨመር ልሞክር። ይሄ በወያኔ በኩል የትግራይን የግዛት አንድነት ማረጋገጥ፣ የራስን እድል በራስ መወሰን የሚሉ አጀንዳዎች በብሔራዊ ቴሌቪዥን ደረጃ በትግራይ ቴሌቪዥን፣ በድምፀ ወያኔ ቴሌቪዥን ላለፉት ዓመታት እየተነገሩ ያሉ አጀንዳዎች ናቸው። መጀመሪያውን የሚናገሯቸው ካድሬዎች ነበሩ፣ ከፍተኛ አመራሮች ነበሩ። ከዛ ቀጥሎ በተዋረድ የበታችሁ ካድሬ እንዲናገራቸው እየተደረጉ ነው የቆዩት። አሁን በዚህ ሰዓት ደግሞ ማህበረሰቡ ጭምር መንገድ ላይ እየተጠየቀ እነዚሁን እንዲናገራቸው እየተደረገ ነው የሚገኘው እና ገዢ የሆነ ብሔራዊ ሀሳብ ለማድረግ የትግራይ ገዢ ብሔራዊ ሀሳብ የማድረግ ሙከራ እየተደረገ ነው። ከሞላ ጎደል እየሆነም ነው። ይሄ እዛ ነው የተባለው እዚህ ነው የተባለው፣ ይሄን ብዙ ቦታ አንሰጠውም፣ ከቁም ነገር መቁጠር የለብንም፣ መሬት ላይ ብቻ ነው መታየት ያለበት እንደዚህ ብለን የምናስብ ከሆነ መሬት ላይ ያለውን ደግሞ እንየው። መሬት ላይ ባለው እንቅስቃሴ በአሁኑ ሰዓት 4 የሚሆኑ የአማራ ወረዳዎች በራያ ያሉ ማለት ነው በወያኔ ቁጥጥር ስር ናቸው። ካለፈው 2 ዓመት ጦርነት በኋላ የሰሜን ጦርነት እየተባለ የሚታወቀው ከዛ ጦርነት በኋላ ወደ አማራ ተመልሰው ነበር። አሁን ይሄኛው ጦርነት ፋኖና የብልጽግና አገዛዝ እየተዋጉ ያለበት ጦርነት ከተጀመረ ጊዜ ጀምሮ ደግሞ ተመልሰው ወደ ትግራይ ሄደዋል። 4 የአማራ ወረዳዎች ከራያ ተገንጥለው ተወስደዋል። ይሄ የምናቃልለው ነገር አይደለም። እሱ ቀይ መስመራችን አይደለም፣ ምን ችግር አለው ካላልን በቀር ማለት ነው። ከዛ ውጭ የዛሬ 3 ወር ወይ 4 ወር ገደማ ይመስለኛል በተመሳሳይ ከሱዳን ጭምር የሰፈረው የአርሚ 7 ሰራዊት እና ሌሎችም የወያኔ ሰራዊት አባላት በወልቃይት በኩል ማይጠምሪን ይዘው እንደነበረ የሚታወቅ ነው። ከማይጠምሪም አልፈው ዘሪማ ድረስ ገብተው ነበረ። ከሞላ ጎደል እነ አርበኛ ሰፈር መለሰ ለረጅም ጊዜ ሰራዊታቸውን የሚያንቀሳቅሱበት እና አርበኛ መሳፍንት ተስፉ ለረጅም ጊዜ ሰራዊታቸውን ይዘው ሲንቀሳቀሱበት የኖሩት የሚንቀሳቀሱበት ቀጠና ነው። እስከ ዋልድባ አቅራቢያ ማለት ነው። ይሄም በቀላሉ የሚቃለል ነገር አይደለም። እዚህ ማህበራዊ ሚዲያ ላይ አይተን ምን ብለን መሬት ላይ ያለው ነው ምን ብለን እንድናቃለው የምንችለው ጉዳይ አይደለም። ወልቃይት ቀይ መስመራችን አይደለም፣ ምን አርማጭሆ ይግቡ የትም ይግቡ ካላልን በስተቀር ወይም ደግሞ ምናልባት አንዳንዶች እንደሚሉት ለዛሬ ችግር የለውም የወያኔዎችን ፍላጎት እናውቃለን፣ ይሄ ነው ፍላጎታቸው፣ ነገ እናርመዋለን
ብለው የሚያስቡም አሉ። እንደዛም ከሆነ አላቅም እንጂ በትክክል ሚዲያም ላይ ያለው እውነት ያ ነው። በተግባር ደግሞ ግንባር ላይ ያለው እውነት ይሄው ነው። ከዚህ የተለየ ነገር አይደለም። ይህንን ካል አጋርነቱ ቢፈጠር አሁን ፋኖ ከእነንተና ጋር ተጣመሩ ከእነንተና ጋር ተለያዩ እያልን አይደለም። እንዳላችሁት ይህንን የሚወስነው የፋኖ የፖሊት ቢሮ ነው ወይም ስራ አስፈጻሚ ቢሮ ይበሉት ምን ይበሉት ድርጅቱ ነው የሚወስነው። እኔ ወሳኝ አይደለሁም። እኔ ማነሳቸው ሴናሪዎችን ነው፣ ሀሳቦችን ነው። እዚህ ጋር የአማራ ፋኖ አለ፣ የአማራ ህዝብ ጥቅሞች አሉ፣ የአማራ ፋኖ ይዛቸው የተነሳቸው ጥቅሞች። እዚህ ጋር ደግሞ ወያኔ አለ፣ እዛ ጋር ደግሞ ሻዕቢያ አለ፣ እዛ ጋር ብልጽግና አለ፣ ሌሎች አሉ። ስለዚህ ከነማን ጋር ቢጣመር ምን ያጣል? ከነማን ጋር ቢጣመር ደግሞ ምን ያገኛል? ምን ቢያደርግ ምን ይጎዳል? ምን ባያደርግ ምን ይጠቀማል? የሚሉ ነገሮችን ነው የምናነሳው፣ ቴዎሬቲካሊ ማለት ነው። ይሄን አድርጉ ያን አታድርጉ የሚል ነገር የለበትም። ከዚህ አኳያ ወያኔና ፋኖ ጥምረት ቢፈጥሩ በእኔ እምነት ሰብጀክቲቭ ነው ይሄ፣ ሌላ ሰው ሌላ ሊል ይችላል። በእኔ እምነት ወያኔ ከፋኖ የሚያገኛቸው ነገሮች አሉ። ከእነዚህ መካከል አንደኛው ብልጽግናን የሚወጋበት ሰፊ የጦር ሜዳ ሊያገኝ ይችላል። በጣም በሰፊው ሊያገኝ ይችላል። ትግራይ 1 ታንክ 2 ታንክ ዘሏት መሄድ አካባቢ ነች። ግን እስከ ምንጃር ድረስ ተንቀሳቅሶ ብልጽግናን ወጋለሁ የሚል ከሆነ መውጋት የሚችልበት ሰፊ የጦር ሜዳ ያገኛል። ሁለተኛው ሰፊ የሆነ እግረኛ ሰራዊት ያገኛል። የአማራን ወጣት እንደፈለገ ከጀርባ ሆኖ ያዋጋል። ሌላኛው ህዝባዊ ድጋፍ ያገኛል። እንኳን የትግራይ ህዝብና የአማራውም ሌላውም ተቀብሎኛል የሚል ህዝባዊ ድጋፍ ያመጣበታል። በተመሳሳይ ከውጭ ማኳያ ከውጭ ግንኙነት ማኳያ የዲፕሎማሲ ቅቡልነት ያገኝበታል። አሁን ምንድነው ጽንፈኛ ናችሁ፣ ጦረኛ ናችሁ ምን የሚል የዲፕሎማሲ ጥፊ አንዳንድ ጊዜ እያገኙ ነው ያሉት። ያን ጥፊ የሚያለሰልሱበት ይሆናል። እናንተ እኮ እንደዚህ የምትሉን ይኸው ሌላውም ተቀብሎናል የሚል የዲፕሎማሲ ቅቡልነት ሊያገኙበት ይችላሉ። ሌላው በጣም የሚፈልጉትና መሰረታዊ ጥቅም ደግሞ ቀደም ብዬ እንዳነሳሁት ወልቃይት፣ ራያ የመሳሰሉትን ያገኙበታል። የመጀመሪያ እግራቸው የሚረግጡት በዛ በኩል ነው የሚገቡት። እግራቸው የሚረግጠው በዛ በኩል ይሄን ያገኙበታል። ሌላ ተፈናቃይ የሚሉትን ይመልሱበታል። አርሚ 70 የሚሉትን ሱዳን የሚገኘውን ጦራቸውን አሁን ካለው የበለጠ ለእርምጃ ብቁና ዝግጁ እንዲሆን ማድረግ ይችላሉ። የአማራ ፋኖስ በተቃራኒ ምን ያገኛል ካልን የመሳሪያ ድጋፍ፣ የቁሳቁስ ድጋፍ ሊያገኝ ይችላል። ብዙ ወታደራዊ ልምድ ያላቸው ጀኔራሎች፣ ኮሎኔሎች በብዛት ስላሉ አማራው ጋር ያሉት እንዳሉ ሆነው ግን በቁጥር ትንሽ ናቸው ብዬ ስለማስብ ምናልባት እንደዚህ አይነት ልምድ ድጋፍ ሊያገኝ ይችላል። የቆረጣ የምን ስልት ሊነግሩት ይችላሉ። ከዚህ የዘለለ ግን የሚያገኘው ነገር የለም። በተቃራኒው ህዝባዊ ድጋፍ ሊያጣበት ይችላል። ምክንያቱም ወያኔ በአማራ ህዝብ ላይ ያደረሰው በብዙዎች ዘንድ እንደ ትራውማ ነው። አሁን ድረስ አለ ስሜቱ። 27 ዓመት ያደረሰው ብቻ አይደለም፣ አሁን በ2 ዓመቱ ጦርነትም ጭምር ያደረሳቸው ኪሳራዎች በብዙ የአማራ እናቶች ላይ፣ በብዙ የአማራ ህፃናት ላይ አሁንም ስሜቱ አለ፣ ትራውማው አለ። ጁንታ ሲባል ጭንቅላታቸው ላይ የሚስሉት አለ። አሁን በ2 ዓመቱ በወጣለት ስም ማለት ነው። ስለዚህ እነዚህ ነገሮች ቀስ በቀስ የፋኖን ቅቡልነትና ህዝባዊ ድጋፍ ወደ መሸርሸር እንዳይሄዱበት በተመሳሳይ አስባለሁና ጌጥዬ ቅድም በጠቀስከው መሰረት ልክ እንግዲህ ሀሳብ አይደለም የሚነሳው የወያኔው ድሮም ቢሆን ድጋፍ አለው ነው እናውቃለን፣ የውጩ ድጋፍ ማለት ነው። ግን ትንሽ መንገራገጭ ነበር። አሁን መልሶ እሱን ዲፕሎማሲ አድቫንቴጅ ያገኛል እንዳለከው ሁሉ ፋኖን ደግሞ የውጮቹ በተሰራው ምክንያት እንደ ሽፍታ እያዩ አይደለም የሚያደርጉትን ነገር እሱንስ ፋኖ ዲፕሎማሲያዊ ጥቅም አያገኝም እንዴ? ልክ በዛ አይነት አነጋገር ማለት ነው። እሱ እንደውም በተቃራኒ ይሆናል። ወያኔ በፊት የነበራትን ደረጃ እንደያዘች ቢሆን ኖሮ እንዳልከው የወያኔን ዲፕሎማሲያዊ ቅቡልነት ፋኖ ሊጋራ ይችል ነበር። ግን ወያኔ አሁን ዲፕሎማሲያዊ ቅቡልነቷ ተሸርሽሮ ጽንፈኛ ናችሁ፣ ጦረኛ ናችሁ የሚል የዲፕሎማሲ ጥፊ እየተቀበሉ ነው ያለው።
እንደውም ጥፊ ስትቀምስ ነው የመጣው ነው የምትለኝ? እሺ በቃ ያን ኪሳራውን ነው የሚጋራው። ይህንን ኪሳራውን ነው የሚጋራው። እንደዛ ነው ብዬ ማስበው። ደግሞ ወያኔ ውስጥ ያሉ ፖለቲካ የሚያውቁ ዲፕሎማሲ የሚያውቁ ሰዎች ብዙዎቹ ወደ ብልጽግና ሄደው ተለጥፈዋል። አሁን ያሉት ነባር ታጋዮቹ ወታደሮቹ ምኖቹ ናቸው የሚል ግምገማም አለ። በአመዛኙ ማለት ነው። ምንም የለም ዲፕሎማሲ የሚያውቅ ማንም የለም እያልኩ አይደለም። ግን ብዙዎቹ ይሄ ፊገር የሆኑት ዲፕሎማቲካሊ ወጥተዋል ከዛ በአብዛኛው እና የነበረውን ሪስቶር ለማድረግም ትንሽ እንዳይቸገሩ አስባለሁ። የሆነ ሆኖ ይሄ ችግር የለውም። ይሄ ማይነር ጉዳይ ነው። ፋኖም ያን ያገኛል ብለን እናስብ። ወያኔ እንዳገኘ ሆነ ፋኖም ያገኛል ብለን እናስብ። ሌሎቹ ግን በተመሳሳይ በሚዛኑ መታየት አለባቸው የሚል ሀሳብ ነው ያለኝ። እንዳላሰፋ ወደ ሌሎቹ ተዋንያን ባልሄድ ይሻለኛል። ከሄድኩ ረጅም ሰዓት ነው የሚይዘው። አይ በቂ ነው። አሁን እንግዲህ ያው ይሄኛው ጥያቄ ላይ ምንድን ነው ምናልባት እሱን ብጀምርልን ያልኩት የሶስተኛው ጥያቄ የህልውና የሀገር ጉዳዮች በሚለው አሁን በትብብሩ ላይ ነው ሞር ያተኮርከውና በሁለተኛው ላይ ነው። ግን አሁን እነዚህ እርግጥ ቅድም ጠቅሰዋል፣ ያው የህልውና ጉዳይ ነው ብለን ሁላችንም ጠቅሰነዋል። ግን ብዙ ጊዜ እኔ ይሄን ጥያቄ ያነሳሁት ምንድን ነው የአገራዊ ጉዳይ ያው የምታውቁት ነገር ነው። የአማራ ጉዳይ በኢትዮጵያ ውስጥ ነው፣ በኢትዮጵያዊ አስተሳሰብ ውስጥ ነው የሚፈታው ብለው የሚያምኑ አሉ። ሌላው ደግሞ አይ አማራ ብዙ የተሰራበት ነገር ስላለ ለህልውና ስለተነሳ የህልውና ጉዳይ ነውና አማራው ራሱን አጽመርስቴ የሚለውን ቅድም ያነሳናቸውን ለዚህ ሁሉ የዳረጉትን የመሳሰሉትን ህገ መንግስቱን ምኑን እንትን አድርጎ መውጣት አለበት። ስለዚህ አማራነት ነው የሚያዋጣው። ፋኖም የሚለው አማራነትን ነው፣ በዝርዝር አላስቀመጠውም እንጂ በመግለጫው ላይ። ስለዚህ እነዚህ ሁለቶቹ አይጋጩም ብለኛል። በእርግጥ ግን ሰዎች እየሰሩበት ነው። እንዴት እነሱንስ ነገር መስበር ይቻላል? ወይ አንድነታቸውን እንዴት ማሳየት ይቻላል? ወይም ደግሞ የግድ መምረጥ ካለብን የትኛው ይሻላል ነው? የአማራ ብሔርተኝነት የተጀመረው አብሮ ሀሳብም እንዲሰጥበት ነው። አሁን ከገለጻቸው ጉዳዮች ጋር ተያይዞ እንደ ፎሎ አፕ አብሮ አሁን ያነሳለት ነገር ሲመልስ ምናልባት ሀሳቡን እንዲገልጽ ስለምፈልግ ነው። እና ቀደም ሲል ያቀረባቸው በተለይ በህወሓት አድቫንቴጆች ዙሪያ በጣም ሰፋ ያለ የስጋት ትንተና ሰጥቷል። የስጋት ትንተና ብዬ ነው የምወስደው። እና ይሄን ሁሉ አሁን ጌጥዬ የገለጽካቸውን ነገሮች ህወሓት በአማራ ህዝብ ላይ በዚህ መልኩ የሚፈነጨው ፋኖ የት ሂዶ ነው? ፋኖ ትልቅ ኃይል ነው። ፋኖ ህዝብን መሰረት አድርጎ አሁን ያለውን አገዛዝ የሚገዳደርና ምናልባትም ሊያስወግደው ጫፍ ላይ የደረሰ ትልቅ ኃይል ነው። ፋኖ የመሪነት ሚና ይዞ ህወሓቶች ደግሞ ያሉበት ሁኔታ እናውቃለን። ማለት የራሳቸው የጦር እንትን አላቸው፣ ሜካናይዝድ አላቸው ምናምን ሊባል ይችላል። ውስንነቶችም አሏቸው። አሁን ባለው ሁኔታ ደጅጠኞች ህወሓቶች እንጂ ፋኖ ነው ብዬ አላምንም ካለው የኃይል አሰላለፍ አንፃር። እና ይሄ ግዙፉ የፋኖ ኃይል የት ሄዶ ነው ህወሓት እስከዚህ ድረስ ፈንጭቶ እነዚህን ሁሉ አድቫንቴጅ የሚያገኘው? እንዴት ነው አሁንም በዛ ድሮ አገዛዝ ላይ በነበሯቸው አቅሞች ውስጥ ነው ያለው? አሁንም ምናልባት ያ ዳይሌማ የመጣው ከትላንት ከነበረን ብዥታ አንፃር እንዳይሆን አሁናዊ ሁኔታውንስ እንዴት ነው ያላየው የሚለውን ነገር እኔ ቢያነሳው ፈልጋለሁ። እና እችንም ለመጨረሻ ቅድምም ተነስቷል። አሁንና ሙሉ ትጥቅ እያለን ብያለሁ ቅድም ተብሏል። ስለዚህ መልሰው ጌጥዬ እያሱም ይገባል እዚህ ላይ እያሱም ይገባል። ምናላቸው በጣም ጥሩ ሀሳብ ነው ያነሳው። እግዚአብሔር ይስጥልኝ። እውነት ነው። እኔም ፋኖን በደንብ አውቀዋለሁ። እንደዛ ነው። ከወያኔ የሚልቅ እንጂ የሚያንስ አይደለም። ግን በተግባር እንዳልኩ ራያ 4 ወረዳዎች በወያኔ ቁጥጥር ስር ናቸው። በተግባር ወያኔ ዘሪማ ደርሶ ተመልሷል። አሁን ይህንን እስከ መቼ ነው የሚፈቅድለት የሚለው ነው ጥያቄው። እስከ መቼ ነው? ፋኖ ይችላል፣ ማድረግ ይችላል፣ ማስወጣት ይችላል፣ ወያኔን መኮርኮም ይችላል፣ መግታት ይችላል። ምንም
ጥያቄ የለውም። ራሱን ማስከበር ማንነቱን ማስከበር ይችላል። ግን እያደረገ አይደለም ነው በተግባር። ይሄ እኔ አይደለሁም የምለው ራያ 4 ወረዳ አሁንም ይሄ ፋኖ ጦርነት ከተጀመረ ጊዜ ጀምሮ በወያኔ ቁጥጥር ስር አሉ። የአማራ ማንነቶች ተዘፍቀዋል። እዛ ላይ አዲስ ማንነት ጭምር እየተገነባ ነው። መሬቱ ላይ ዝም ብለው ሰፍረዋል ብቻ አይደለም፣ አዲስ ማንነት እየተገነባ ነው። ሰሞኑን ሰምታችሁ ከሆነ እንደውም መንበረ ሰላማ የሚባለው ከኢትዮጵያ ኦርቶዶክስ ተገንጥሎ አክሱም ላይ የሄደው የትግራይ አባቶች ስብስብ ራያ ላይ አዲስ መዋቅር ገነባለሁ ከዚህ ከ5 ኪሎ የተነጠለ በአክሱም ስር ያለ አዲስ መዋቅር ገነባለሁ ሲል ትንሽ ተቃውሞ ገጥሞት ነበር። እና ለምን ተቃወማችሁ ተብለው ንጹሐን አማሮች ናቸው የተገደሉት። የሚገላቸው ደግሞ የወያኔ ሰራዊት ነው፣ ሌላ አይደለም። ይሄ ነው እውነታው ነው በተግባር ያለው። ከዛ ውጪ ሀገር እያስተዳደረ ነው እንዴ ፋኖ ማለት? ለምሳሌ በወልቃይት አካባቢ የተከዜ ዘብ የወልቃይት አስመላሽ እንደውም ከብልጽግና ጋር ሁሉ እስከ መስራት የደረሰ ስብስብ የነደመቀ ኃይል የዞኑን አስተዳደር ይዞ ከአማራ ብልጽግና ጋር የሚሰራ በወልቃይትም በኩል አንዳንድ ስኪርምሽ ወጣ ገባ ማለት ወረዳ መያዝ። አሁን እኮ ፋኖ አገር ይዞ መንግስት እያስተዳደረ እኮ አይደለም። የህልውና ትግል አለበት። በህልውና ትግል ውስጥ ቅድሚያ የሚሰጣቸውና የሚያስቀድማቸው ነገሮች አሉ። ትግል ላይ ነው፣ ጦርነት ላይ ነው ያለው እንጂ ከጫፍ እስከ ጫፍ ምን አላቸው። ይሄም በጣም ጥሩ ሀሳብ ነው። ሀሳቤን የበለጠ ግልጽ ለማድረግ የሚያመች ሀሳብ ነው ያመጣው። ይሄም አሁን እነዚህ ወረዳዎች በወያኔ ቁጥጥር ስር የገቡት ብልጽግና ከያዘው የአማራ ግዛት ተነጥለው ቢሆን ኖሮ አንተ ያልከው ሀሳብ ይሰራ ነበር። ምን አላቸው። ፋኖ ከያዘው ከፋኖ ነፃ ቀጠና ነው ተነጥለው ወደ ወያኔ የተወሰዱት። ለምሳሌ ወልቃይት ግን ጌጥዬ እዚህ ላይ ቆይ ላቋርጥና እዚህ ላይ በብልጽግና ወታደሮች ያው ወንበር አስከባሪዎች አይደለም እንደ ወደ ራያ ያስገቧቸው እነሱ አይደሉም እንዴ? ቀጥታ እኮ ወያኔ አልመሰለኝም። እነዚህኛቸው ባመቻቹት መሰረት መሰለኝ ማለሳሳት አይደለም። ሲገቡ ማንም ያመቻቸው ማንም ግን ፋኖ ግን ማስለቀቅ ይችላል። ፋኖ ግን ማስለቀቅ ይችላል። ፋኖ ላለበት ነፃ ቀጠና ለራያ ቆቦ በጣም ቅርብ ቀጠና ነው። ያ ተመሳሳይ በረሃ ነው የሚጋሩት። ሰራዊቱ ተቀላቅሎ ነው የሚኖረው። ምንም የተለየ ነገር አይደለም። ማስወጣት ይችላል ነው እያልኩ ያለሁት። አሁን ግን ትግሉ ወረዳ እንደዚህ እናድርገው ሲደርሱ አንድ ጥይት አልተተኮሰባቸውም ከፋኖ በኩል። አሁን ወረዳ ነፃ የማውጣት ጉዳይ አይደለም። መከላከያ ሰራዊት እየለቀቀላቸው ሆን ተብሎ መንገድ እየተከፈተላቸው ከፋኖ ጋራ ሌላ ሰፊ ውጊያ እንዲገጥም ይደረግና ብልጽግና ኤንጌጅ ያደረጓቸውና ጦርነት እነዛን የማስገባት አድቫንስ እያደረጉ እንዲመጡ የመስራት ታክቲካል የሆነ የብልጽግና አሰራር አለ እና አሁን እዚህ ጋር ወንዝና ወረዳ ወይም ቀበሌ የመጠበቅ ጉዳይ አይደለም። የፋኖ ትግል አሁን ገብቷል። በየትኛውም አቅጣጫ በዱር በገደሉ እየተንከራተተ ሲፈልግ እየለቀቀ ሲፈልግ እየሸሸ እንደ ሁኔታውና እንደ አመችነቱ የጎሬላ ትግልም ጭምር ስላለበት ማለት ነው። ከጫፍ እስከ ጫፍ ቀበሌ ወረዳ ወይም ድንበር ወይም ወንዝ የመጠበቅ ትግል አይደለም እየተካሄደ ያለው እና ከዛ ጋር አሁን ቅድሚያ የሚሰጠው ትግል እያለ ህልውናን የማስከበር ጉዳይ እያለ ሌላ ጦርነት አሁን እኮ ከህወሓት ጋር ጦርነት እኮ ለመግጠም የሚያስችል ጉዳይ ይኖረዋል ፋኖ ምናልባት አሁን በምትላቸው ጉዳዮች። ግን ታክቲካሊ እንደዚህ አይነት ጦርነት ውስጥ መግባት አይፈልግም ፋኖ። ዋናው ጠላቱ ፊቱ አለ፣ እየተዋጋ ያለው ኃይል በከፍተኛ ሁኔታ ህዝብ እየጨረሰ ያለ አገዛዝ አለ። ከሻዕቢያም ጋር ተዋግተ ከህወሓትም ጋር ተዋግተ ከኦነግም ጋር ተዋግተ ያጥፍቶ ጠፊ ስራ ውስጥ ገብተ ትግል አካሄድኩ ልትል አትችልም። ቅድም እያሱ ሲጠቅሳቸው እንግዲህ ታክቲካል ወዳለው ፖቴንሻል አለው ብሏል ጌጥዬ። ፖቴንሻሉን አለው እንግዲህ በመቼ ይጠቀማል ለነሱን ተወውና አሁን ምናላቸውም የተናገረው አንድ የሆነ ምክንያት አለ። ምክንያቱም እርስ በርስ ካዋጋ በኋላ ተጠቃሚ ለመሆን ነው የሚላል። ምክንያቱም ይሄ ነገር ውስብስብ ስለሆነ ብዙ ነገር ስላለው አንዱ ባንዱ እንግዲህ ያው የምናየው ጉዳይ ነው። እስቲ ሐሳብህን ቋጨው። ለማንኛውም ብዙም ወደዛ ብዙም ያው ተመልሷል ብዬ ነው በሁለታችሁ።
ጥሩ። ስለዚህ አሁን ያላቸዋቸውን ሀሳቦች እኔ የምቀበላለሁ። በዚህ ሁኔታ ውስጥ ግን በዚህ ሁኔታ ቅድሚያ የምሰጣቸው አለኝ። እኔ መንደር ብቻ እየጠበቁ አልኖርም በሚል ዋናው ጠላቱ ላይ ትኩረት አድርጎ ከሆነ ፋኖ እነዚህ ወረዳዎች ሲያዙ ዝም ያለው፣ በሌላ አኳኋን በዚህ ሁኔታ ከወያኔ ጋር ጥምረት ቢፈጥር ፋኖ ታክቲካዊ ጥቅም አግኝቶ በምትኩ ለወያኔ የሚሰጠው ግን ስትራቴጂያዊ ጥቅም ነው ማለት ነው። እንግዲህ ታክቲካዊ አጋርነት፣ ስትራቴጂያዊ አጋርነት ሲባል በተመሳሳይ ታክቲካዊ ጥቅምና ስትራቴጂያዊ ጥቅም አለ ከጀርባው። ስለዚህ የምትሰጠው ከምታገኘው ጋር እኩል መሆን አለበት። አንተ ብዙ ሰጠህ ትንሽ የምታገኝ ከሆነ ተጎጂ ነህ ማለት ነው። ስለዚህ ወያኔ በዚህ ጥምረት ቢኖር ስትራቴጂያዊ ጥቅም ያገኛል ከአማራው፣ በአንጻሩ የሚሰጠው ደግሞ ታክቲካዊ ጥቅም ነው ብለን እንወስደዋለን። ይሄ የምርጫ ጉዳይ ነው። ምንድነው ወርቅ በመዳብ እቀይራለሁ የሚል ገበያተኛ ካለ መብቱ ነው። ወርቁን ሰጥቶ መዳቡን ይዞ መሄድ ይችላል። ያ ነው እየተደረገ ያለው። ከዛ የተለየ ነገር አይመስለኝም። እስቲ እንግዲህ ይሄኛው ገና እንመጣበታለን ወደፊት። ያው ይሄ ውስብስብ ነገር ነው እንዳልከው። እንግዲህ ሀሳብ ነው የምንሰጠው። ይሄን ሀሳብ ፋኖ ወስዶ ያው በራሱ ውሳኔ የሚሄድ ስለሆነ እኛ የተወሰነ ሀሳብ እናደርጋለን። ይሄን ሙግትም ሲያይ ፋኖ ነገሮችን እንዲመረምር ሊረዳው ይችል ይሆናል ነው ዋናው ዓላማ። ይሄ ነው እንጂ በእርግጥ እኛ አሁን እዚህ ላይ ሆነ ያው መወሰን አንችልም። ግን ያው የሚታየንን ነገር ለመናገር ብቻ ነው። እና እንግዲህ ያው ይሄን ካልኩኝ ወደ ኢያሱ ወደ መጨረሻው ጥያቄ ጨርሰሃል? ጌጥዬ ጨርሰሃል? ጨርሻለሁ። ይሄኛውን ሀሳብ ጨርሻለሁ። አዎ፣ በኋላ ማጠቃለያ እንመጣለን። ኢያሱ እንግዲህ ሶስተኛው ላይ እኔ ያው ትንሽ እንትን አደረጋችሁት ጥያቄን መሰለኝ አይደል ነው ይሄ ነገር። ምክንያቱም እኔ ሲሪየስሊ ነው ያየሁት፣ በተለይ ከውጭ ስለማየው ነው መሰለኝ። ውጭ እየተሰበሰቡ ብዙ ነው የሚያወሩት። ማለት በኢትዮጵያዊነት ስም የሚሰበሰቡ አሉ። የሆኑ አንድ ሁለት አማራዎች ይጠሩና እዛ ያናግራሉ። ከዛ የአማራ ጉዳይ በቃ ተነሳ ይባላል። መጨረሻ ላይ ግን አንዱ ይጠቀልላል። እዛ የሚጠቀልለው ምንድነው? ስለሚቋቋመው ሽግግር መንግስት ነው የሚያወራው። ከዚህ በፊት እኔ እናንተ ማንስተነው ነበር ይሄን ነገር፣ ይሄ የሳምሶናይት ፖለቲከኞች የሚለው። ይሄን ነገር እንዴት ነው መስበር የሚቻለው? ማለት ፋኖ አለ እዚህ እንደዚህ የሚሉ አሉ በኢትዮጵያ ስም። ፕራክቲካሊ የሚታየው ደግሞ አማራ ህልውናውን አድኖ ከዛ በኋላ ያው ያለውን ነገር ያስቀጥላል። እንደውም አንዳንድ አመለካከት አለ። አመለካከቱ ምንድነው ደግሞ? አይ ፋኖ እስከ መጨረሻው ይሄዳል፣ ነው የሽግግር መንግስቱን እንደሚሆን ነገር ያደርጋል። ሌሎቹን ሰብስቦ ምን ክፋት አለው? ይሄ 5% የነበሩት 5% ነው ምንድነው? 5% አይደለም 5 ሚሊዮን ነው 4 ሚሊዮን ነበሩ በዛ ጊዜ ሲገቡ ወያኔዎቹ። ያ ምን እንወክለዋለን የሚሉትን ማለት ነው ወያኔዎቹ አይደለም። እነሱ የሽግግር መንግስት አቋቁመው ኢትዮጵያ መርተዋል። ምንድነው ችግሩ? ፋኖስ እንደዛ የማያደርገው? እና እንደው ይሄን የተምታታ ነገር ሶስት ነገር ስላለ እስቲ ሀሳብህን በዚህ ላይ። ጥሩ። ወደዚህኛው መጨረሻው ሀሳብ ከመምጣት በፊት ይሄን ባለው ምናላቸውም ባለውና የሆነች ማለት የምፈልገው ነገር አለ። ከዛ በፊት ግን አንድ ያቀረብኳት የሆነች ግራፍ ነገር ነበረች አለ። ቅድም ላሳየልህ ነበረ። ቆይ አዎ፣ እሷን ለማሳየት ማለት የሚያከራክር ነገር አለው ብዬ ነው። ሽቀጥል። አዎ፣ መከራከሩ ጥሩ ነው እና እስቲ ትታከታየሽ ማለት ነው። እኔ በደምብ እንትን ግን አንተ ተናገረው። አራታችንን አቅርበው እንትን ለማለት ብዙ ስለተመቸኝ ነው። ቀጥልሽ። አዎ፣ ምንድነው እንደው የፋኖ የፖለቲካል አማካሪ ብሆን ላሳይ የምፈልገው ነገር ምንድን ነው? በዚህ በስትራቴጂክ ሬላቲቭ ስትራቴጂክ ቻሌንጅ ብዬ ያስቀመጥኩት ነገር አለ እና አሁን ለምሳሌ መጀመሪያው ላይ ስትመለከተው የአብይ የመጀመሪያው በጠላትነት የምንፈርጀው ስለሆነ 100% ቻሌንጂንጉ 100% ነው። ከዛ ጋር ያለው የሚያጋጥመው ቻሌንጅ ምንድን ነው ማለት ተግዳሮቶቹ ምንድን ነው በምትልበት ሰዓት ከአብይ ጋር ያለው ቻሌንጅ 100% ነው።
ያለው ምርጫ ጦርነት ብቻ ነው። በቃ በጦርነት የማሸነፍ ጉዳይ ሊሆንበት ይችላል። ኦኬ፣ ከዛ በፊት ማብራሪያ ልስጥ ዲስክ ላይ፣ ምክንያቱም በምን ምክንያት ቀረበ ለሚሉት እዚህ ጋር ላንብበው። እንዳልከው እዚህ ጋር ያልከው ምንድን ነው? This is an illustrative assessment based on publicly discussed political dynamics, not a factual forecast ብለዋል። አዎ እሱን ግልጽ አድርገህ ብትጀምር ብዬ ነው። አዎ ሴናሪዮን ነው። ስለ ብዙ ጊዜ ስለ እንደዚህ አይነት ቁጥሮች በትክክል ይመጣሉ ማለት አይደለም። ለምሳሌ አንደኛው ያነሳሁት ምንድን ነው፣ በፖለቲካ ሳይንስ ውስጥ ብዙ ጊዜ የሚወራው የፖለቲካል በተለይ አርም ስትራግል ላይ ያሉ ኃይሎች ብዙ ጊዜ የሚያጋጥማቸው አንዱ ትልቁ ፈተና ኢንተርናል ሊደርሺፕ ቻሌንጅ ነው። የአቋም የአስተሳሰብ ልዩነት ነው፣ የስትራቴጂ ልዩነት ነው እና ይሄ በጣም ሊታወቅበትና በትክክል ፋኖች ሊገነዘቡት የሚገባው ነገር ነው እና በጣም በሚገርም ሁኔታ ከአብይ ቻሌንጅ ቀጥሎ የሚመጣው የራሱ ውስጥ ያለ ፈተና ነው። ይህን ነገር ማለፍ አለባቸው። ይህን ከ85% በሆነ መንገዱ አሁን መነጋገር አያስፈልግም፣ ግን የተፈጠሩ ቻሌንጆች እንደነበሩ ያሱ ይዛለው እዚህ ጋር መነጋገርም አለበት። እዚህ ጋር እኮ ያልከው ከረንት ሪሌሽንሽፕስ ካልክ በኋላ ሊደርሺፕ ሪጂናል ኤንድ ስትራቴጂክ ዲፍረንስስ ብለህ ነው ያስቀመጥከው። ይሄ 85% ቻሌንጅ ነው ማለት ትንሽ አይደል ነው ለእኔ በፍጹም። እሺ ተናገረው። ከዚህ ቀደም የተነጋገርነው ነገር አለ። ለምሳሌ አሁን በጎንደር ፋኖ በበላይ ዘለቀ እዝ በኩል የተላለፈ ውሳኔ ወይንም ደግሞ የአቋም መግለጫ አለ። ያ የአቋም መግለጫ ከቲፒኤልኤፍ ጋር ወይንም ደግሞ ከአማራ መሰረታዊ ስትራቴጂክ ጠላቶች ወይም ቀይ መስመር ከሚሉት ጋራ ማይደራደር ኃይል ነው ብሎ አስቀምጧል ያንን አቋም። አሁን የምንነጋገረው እንዲያው ፈራ ተባ እያለን የምንነጋገረው ነገር አለ። ፈራ ተባ እያለን ምንድን ነው የምንለው? ጫና አድርገን የምንነጋገረው በአንድ በኩል ያለው የፋኖ እንቅስቃሴ ከቲፒኤልኤፍ ጋር አብሮ መስራትን ታክቲካሊም ሆነ ስትራቴጂካሊ አብሮ ተቀብሎ የሚቀብል ነው። በዛ ላይ በምናላቸውና በጌጥዬ መካከል የተፈጠረው ዲቤት ምንድን ነው? ጌጥዬ ያስቀመጠው ምንድን ነው? በመሬት ላይ ያለው ሀቅ ይሄ ነው ብሏል። ምናላቸው ደግሞ ፋኖ ሀገር አያስተዳድርም፣ ወረዳዎችን አይጠብቅም፣ ስለዚህ ታክቲካሊ ትቶታል። በነገራችን ላይ ታክቲካልና ስትራቴጂ የሚለውን ጽንሰ ሀሳብና ፍሬምወርክ ቀስ ብላችሁ አዳፕት ስላደረጋችሁ በዚህ ላይ ለመሰግነው እፈልጋለሁ። ስለዚህ ምንድን ነው በፋኖ ትግል ውስጥ በሊደርሽፕ ደረጃ የተፈጠሩ ክፍተቶች አሉ። ወደ ብልጽግና የገቡ ሰዎች አሉ። በአደባባይ ደግሞ ይሄ ነገር አልሆነልኝም ይታወቅልኝ ብሎ ያወጁ በግለሰብም ደረጃ ሆኑ አሉ፣ በቡድንም ደረጃ ወጡ አሉ። ስለዚህ ለፋኖ ትግል መሳካቱ እና አለመሳካቱ ቅድም ትነም ያለው ዋናው ነገር የሊደርሽፑ ኮሄሽን ነው። ይህ ሊደርሽፑ ውህደትና አንድነት ነው። ስለዚህ ወደፊት እኮ ወደ ብልጽግና የገቡ ለምሳሌ ኮሎኔል ፋንታሁን እኮ አንድ ቦታ ላይ ዛሬ አዳመጥኩኝ። ይኸውልህ እያሱ ምክክር ኮሚሽን ሆኖ እኮ እዛ እንትን ያስተላልፋል። እኔ በጣም ነው ማዝነው እውነት ለመናገር። ኤኒዌይ ወደ ሌላ ያስገባናል። ግን ምንድነው በዚህኛው በቀሪው ላይ ከዱት ነው በቃ የራሳቸው ጉዳይ ነው። በቀሪው ላይ አሁን ለምሳሌ ይህ ጥናት የተነሳው ከዚህ ቀደም ከነበሩ የጎሬላ ፋይተር ወይንም ደግሞ የነፃነት እንቅስቃሴዎች ለምሳሌ በደቡብ ሱዳን እንቅስቃሴ፣ በኤርትራ እንቅስቃሴ፣ ኢቨን በቲፒኤልኤፍ ውስጥ እና በመሳሰሉት በተፈለጉ እንቅስቃሴዎች የሚያሳየው ኢንተርናል ቻሌንጅ ነው። የኢንተርናል ቻሌንጁ የሚመጣው ደግሞ በስትራቴጂ እና በታክቲካል እና በስትራቴጂካል ስልቶች ላይ የመሄዱን ጉዳይ የሚያመለክት ነው። ስለዚህ ፋኖ ሊጠነቀቅና ሊያስብ የሚፈልገው ጉዳይ በውስጣዊ ያለውን ህብረት ነው ብዬ ነው ማስበው። በምክር ደረጃ ነው። ከዛ በኋላ ሊሚመጣ የሚችለው ለምሳሌ በቲፒኤልኤፍ ጋር የተያዘ ጉዳይ አለ እና አሁን ለምሳሌ የተሰራው ሞዴል የሚያሳየው ምንድን ነው? ከቲፒኤልኤፍ ጋር ታክቲካል የሆነ ኮኦፕሬሽን ሊፈጠር ይችላል፣ ግን ዲፕ የሆነ ሂስቶሪካል ሚስትረስት አለ ነው። አሁንም በመሬት ላይ ጌጥ ያቀረበው ነገር አለ። ምንም እንኳን ታክቲካሊ ቢተውም ከዚህ ቀደም እንዲያውም እኔ እናንተ ፕራይቬትሊም በንባደብ ያወራ ነው ጉዳይ አለ። ቲፒኤልኤፍ የምትሄድበት መንገዶች አሉ። ለምሳሌ የቲፒኤልኤፍ አባል የሆነ ሰው ከዚህ ቀደም የፋኖ አባል ሆኖ
ለፋኖም ቃል አቀባይ ሆኖ በሚዲያ ቀርቦ ሲናገር እዛ ላይ የሆነ ክፍተት እንዳለ ታያለ። መሆን የሌለበት ነው። ታክቲካል አላያንስ ከሆነ የቲፒኤልኤፍ አባሎች በምንም አይነት ነገር በፋኖ ጋር መቀላቀልና አብሮ መስራት የለባቸውም። ምክንያቱም የሴኩሪቲ ሪስክ ናቸው። በጣም ኮምፕሮማይዝ የሚደረጉ ኤሌመንቶች አሉ። ስለዚህ ከዛ አንጻር የተሳሳተ ነው። በሌላም አንጻር ለምሳሌ አሁን በትክክል እንነጋገር ከተባለ ከቲፒኤልኤፍ ጋር ታክቲካል የሆነ አጋርነት አላያንስ ሲፈጠር ከተባለ ቲፒኤልኤፍ ማክበር የሚገባቸው መስመሮች አሉ። በምንም አይነት መንገድ ቢሆን ፋኖ በትግል ላይ ባለበት ወቅት ላይ ቲፒኤልኤፍ ታክቲካልም ቢሆን የአማራን መሬቶች ላይ መጥቶ አስተዳደር መፍጠር የለበት። ይሄን ስምምነት መደረስ አለበት። ያለበለዚያ ቀጥታ ኮንፍሮንቴሽን ውስጥ ነው የምንገባው። አየህ፣ ነገ ወልቃይትም ሊገባ ይችላል። ከዚህ ቀደም የተናገርኩት ነገር አለ። አሁን እዚህ ላይ መድገም እፈልጋለሁ። ለምሳሌ ልበልህና ይህ ሴናሪዮ ነው የምሰጠው። ፋኖ ጠንክሮ ወደ አዲስ አበባ ቢገሰግስና ኃይሉን አስተባብሮ ስልጣን ቢይዝ እና የሰሜኑን ክፍል ለታክቲካል ተብሎ ቢተውለት ለቲፒኤልኤፍ ኢንክሉዲንግ ወልቃይት ቲፒኤልኤፍ ወዲያው ዲክሌር የምታደርገው ዴፋክቶ የሆነ መንግስትና እወቁልኝ የሚል ነው። የእሷ አጋር የሆኑ ኃይሎች አሉ። ቅድም ለምሳሌ የውጫዊ ጠላቶች የምናላቸው ኢትዮጵያ እንድትፈራረስ የሚፈልጉ የአማራን ኢንተረስት የማይፈልጉ አማራው በሶ ጨብጧል። እንደዛ ያለው ህዝብ ነው። እኔ እኮ በጣም ይኸውልህ እዚህ ላይ ነው የምንለየው። ምን አላቸው አሁንም እኮ ይኸውልህ ሰለሞን አሁን ይኸውልህ አሁን ይቅርታ አድርግልኝና ስላቆረጡ ህዝቡ ምን ያደርጋል? ህዝቡ ዝም ነው። አሁንም እኮ ጌጥዬ ያቀረበልን እኮ ጌጥዬ 4 ወረዳዎች ይዟል ነው። ስለዚህ በሶ ጨብጧል ማለት ነው። አሁንማ መንግስት ነዋ። ይኸውልህ አሁን እኮ ጫና አለበት። ያ መንግስት አለ፣ አትርሳ። በሙሉ ኃይሉ የሚዋጋው መንግስት አለ። ፕላስ ወያኔ መጣ ሊያደርግ ይችላል። አሁን ግን አስቀመጥክልን ሴናሪዮ አሸንፎ ሲገባ መንግስት እኮ ገና የለም። ምናልባትም ደግሞ አንድ ላይ ኮአሊሽን ሊኖር ይችል ይሆናል። በዛ ጊዜ እንዴት ነው ዲክሌር አድርጎ መሬት የሚይዘው? ይይዛል፣ ሊይዝ ይችላል። የኤርትራን ጉዳይ ማውሰድ እኔ አልቀበል። አንድ ጊዜ አስጨርሱኝ። ትንሽ እዚህ ጋር መንጫጫት ሊፈጠር ይችላል፣ ግን this is exactly what going to happen። ይሄንን ያው እንትን ማለት ትችላለን። ምንድን ነው እኛ ወያኔን የምንፈራት ይሄን ያህል ምንድን ነው? አልገባኝም። የመፍራት ጉዳይ አይደለም ነው እንጂ ገላጋይ ያስፈልጋል። አንድ ጊዜ ልጨርስ። ምን አላቸው? ቆይ አንድ ጊዜ ሀሳቤን ልጨርስ። ይሄ በጣም ክሪቲካል የሆነ ፖይንት ነው። ሰውም ማወቅ አለበት፣ ፋኖም ማወቅ አለበት፣ ቲፒኤልኤፍም ማወቅ አለበት ይሄን ነገር። ይሄ ዝም ብዬ የምናገረው ነገር አይደለም። ካልሆነ አያምሮም። ግን ሊሆን የሚችለው ምንድን ነው? ቲፒኤልኤፍ ባለው አቋሙ እንደውም በጣም ከፍተኛ ባጀት መድቧል። ኬት እንደሚያመጣ አላውቅም። ብሩን በቢሊዮን ደረጃ የሚሆን ለትግራይ ክልል ባጀት የመደበ መንግስት ነው። በተጨማሪም ደግሞ ቀጥታ የጦር መሳሪያ አክሰስ አለው በኤርትራ በኩል። ስለዚህ ቲፒኤልኤፍ የሚያስፈልገው 50 ሺህ ወይም ደግሞ 100 ሺህ የሆነ ወታደር ሊሆን ይችላል። በጣም የሰለጠነ ከዚህ ቀደም ጌጥ የሚያስቀመጠው ከዚህ ቀደም በኢትዮጵያ ላይ አድቫንቴጅ የመቱበት ሁኔታ አለ። የጦር መኮንኖቻቸውን ማስተማር ማብቃት ምናምን የሚባል ነገር አለ። ሬላቲቭሊ ማለት ነው፣ በአንጻራዊነት ስንመለከት። አሁን ፋኖ ባለው የትግል ህብረት ከቲፒኤልኤፍ ጋር ኮንፍሮንት መፍጠር አይፈልግም ወይንም መዋጋት አይፈልግም፣ ምክንያቱም ህብረቱን ያበላሻል። በአንጻሩ ደግሞ ቲፒኤልኤፍ ባለው ህብረት አድቫንቴጅ መውሰድ ይፈልጋል። የተፈጠረው ይህንን ነው። አድቫንቴጅ ሲወስድ የትግል ጉዳይ ነውና ሰተት ብሎ ወደ ወልቃይት ወደ ሌሎች ይገባል። አሁንም ገብቷል። ወደፊት ሊሆን የሚችለው ምንድን ነው? የፋኖ ትግል ዓላማው ዋናው ዓላማው የአብይን መንበር ከስር መፈንቀል ስለሆነ ወደ አብይ ሲገሰግስ ቲፒኤልኤፍም ወደዛ ስትመጣ ግዛቷን አጥራ ትይዛለች፣ ክሌም ታደርጋለች፣ ኢንተርናሽናሊ ክሌም ታደርጋለች። ኢንተርናሽናሊም ሪኮግናይዝ ሊያደርጓት የሚችሉ ኃይሎች ተዘጋጅተዋል። አንዱም
ግብጽ ሊሆን ይችላል፣ ሱዳን ሊሆን ይችላል፣ ኤርትራ ሊሆን ይችላል። within this scenario strategically አማራ ሉዝ ሲያደርግ ቲፒኤልኤፍ ስትራቴጂካሊ ጌን ያደርጋል። ታክቲካሊ ለተወሰነ ጊዜም አማራው አድቫንቴጅ ቢመጣ ማለት ነው። ይሄ በትክክል መቀመጥ አለበት። ይሄ አማራው በሶ ጨብቷል የሚለው የበሶ መጨበጥ ጉዳይና ያለመ ጉዳይ ሳይሆን አሁንም በመሬት ላይ ያለ ጉዳይና ወደፊት ሊፈጠር የሚችል ጉዳይ ነው። ለዚህ ነው ታክቲካሊ ግን ታክቲካሊ በምትሰራበት ሰዓት ቲፒኤልኤፍ በምንም አይነት መንገድ አሁንም መንግስትም ያስገባት ሰይጣንም ያስገባት ማንም ያስገባት የአማራን ድንበሮች አልፋ መግባት የለባትም። 4 ነጥብ እያሱ እኔ በፍጹም አናሊሲስ በአቋም ደረጃ ማለት ነው። አሁንም ከፈረሱ በፊት ጋሪውን የማስቀደም ጉዳይ ይመስለኛል። እኔ ትልቁን ፒክቸር አይደለም እየተመለከታችሁ ያላችሁ የጥየም አንተም ማለት ነው ተመሳሳይ ሐሳብ ስላላችሁ ትልቁ ጉዳይ አሁን የአማራ ህዝብ ፋኖ በትልቅ ደረጃ እየታገለለት ያለው ዓላማ ህልውናን ማስከበር ነው ብለናል። በዚህ ተስማምተናል አይደል? ህልውናን ማስከበር ደግሞ በፓወር ይገለጣል ብለሃል። ለዚህ መከራና ችግር የዳረገው ደግሞ ዋናው ጠላት አገዛዙ ነው ብለህ አስቀምጣል አይደል? እንግዲህ ትልቁን ፒክቸር ማየት ያለብህ ቅድም ሲባል እንደነበረው ታክቲካሊ የሚደረገው ትግል የነሱን ስትራቴጂካዊ ጥቅም በሚያስከበር መልኩ መሆን የለበትም እንዳለው የጥዬ ግን አሁን እንትና ወረዳን ተሻግሮ የመጣው እንዲያደርግ ነው ወልቃይት ሊገባ ይችላል ምናምን ብዙ ነገር ታነሳላችሁ። ይሄ እንጭፍጫፊ የሆነ ማለት ትልቅ አጀንዳ እንደሆነ አውቃለሁ። ቆይ ትጨርስ ሰለሞን እንትን እንደዚህ እንጭፍጫፊ ያልከውና እንጭፍጫፊ ማለት እንትኑን ሐሳብ ማለት የመሰለኝ ቁንጽል ሐሳብ በሚለው መሰለኝ ቁንጽል ሐሳብ በሚለው አንተንም ዲስሪስፔክትም ስለሆነ ነው እሺ ቁንጽል ሐሳብ በሚለው ተከተነዋል። ቁንጽል ማያስፈልግም ሐሳባችሁ ይበቃል። ትንሽ ማለት ነው ከዋናው ሐሳብ የተለየ ማለት ነው። ወረዳ ያዘ እንትና ተሻገረ ተከዘን ተሻገረ አልተሻገረ የህወሓት ጦር በዚህ በኩል አልፎ ነበር ምናምን የሚሉ ነገሮች ቁንጽል ጉዳዮች ናቸው ለኔ አሁን ባለው ሁኔታ። አያስፈልግም እያልኩ አይደለም። አሁን ባለው ሁኔታ የወልቃይት ጉዳይ ከመስመር ነው በሚለው እኔ እስማማለሁ። ግን አሁን ትግል እየተካሄደ ባለበት ሁኔታ ታክቲካሊ ምን እኮ ግልጽ እኮ ነው። የፋኖ መሪዎች ድንበር ተሻግረው የተለያየ ቦታ ሄደው እነዛም አመራሮች መተው ትብብር አድርገው ጠላትን እንጥላለን ሌሎች ችግሮችን ደግሞ በውይይትና በህግ መሰረት እንፈታለን ብለው ከተስማሙ it is not about የሆነ ወታደር እዚህ ተሻገረ እንትናን ወረዳ ያዘ ምናምን የሚለው ነገር ለምንድነው ትልቁ ግቡ ነው እዚህ ጋር የምንጨቃጨቀው? ትግሉ ግብ ላይ መድረስ የለበትም ወይ? ባለፈው ሲናገር ነበር የትንፍጩ ዱቄቱን አምጪው ብያለሁ። እና ይሄ የህልውና ትግል ሰምሮ የአማራ ህዝብ ችግር እስከተፈታ ድረስ እኔ ከሰይጣንም ጋር ቢተባበሩ ችግር የለብኝ። ባለፈው ይሄን ነበር ቃል በቃል ያልኩት። እነዚህ የዩቲዩብ ወይም ዝም ብለው አቴንሽን ሲከርስ የሚባሉ ሙያ የላቸው ምን የላቸው ማንነታቸው እንኳን የማይገለጽ ሰዎች ሮንግሊ የሆነ ነገር ቀንጭበው ቅድም ዶክተር ሰለሞን ስታነሳው ስለነበር ልክ የብልጽግናን አቋም ያራመድኩ አስመስለው ሲያቀርቡ ነበር። እዛ ጋር ምለው ነው ከሰይጣን ጋር ይተባበሩና ድሉን ያምጡ የትንፍጩ ዱቄቱን አምጪው እያልኩ ነው ስከራክረው የነበረው አይደለም በቀደም። ስለዚህ አሁንም ቢሆን ቅድም በደንብ ያስቀመጣችሁትን ዓላማ ግብ እዛ መስመር ላይ ከሆነ ሁላችንም ያለ ነው። እኔ በእነዚህ ጉዳዮች ላይ ሊደርሺፑ ያንን ነገር የሚመዝንበት የሚመለከትበት ኢቫሉዌት አድርጎ ደግሞ ውሳኔ የሚሰጥበት አካሄድ ስላለው ለአመራሮቹ እንቶ ችግሮች ይኖራሉ። ችግር እኮ የሌለበት ምንም እኮ ነገር የለም እኮ ችግር እኮ ያጋጥማል። እና እኔ እዛ ላይ ማትኮራችን እኔ እንደዚህ ልበልና እንደ መዝጋት ላድርገው ለራሴ አግድ ሐሳቡ ላይ አልሰጠንማ። ቅድም ይሄ ሳምሶናይት ፖለቲካ እነሱን ነው ግን ዋናው ቆይ እያሱ አንተም አዳምጠናው ይኸውልህ
ትሩስ የሚባል ነገር አለ። ቆየኝ አዳምጠኝ፣ እንደ ሐሳቤን እኔ ማስጨርሰኝ እንጂ ትሩስ የሚባል አለ፣ ፒስ አግሪመንት አለ። የተለያዩ ተጻራሪ ኃይሎች በአንድ ላይ ዋናውን ነገር የሚጥሉ ሰዎች ሊተባበሩ ይችላሉ። ግን የሚተባበሩት አንዱ ያ ምንድነው? ትሩስ ይሉታል፣ TRUCE ትሩስ። እሱ አትውጋኝ አልወጋህም፣ ግን ወደዛ እናተኩር ሊሉ ይችላሉ። በመንፈስ እሱ አንዱ መንገድ ነው። አሁን እኔ ከሆነ ማድረጋቸው ካልቀረ እርግጥ ውሳኔ የራሳቸው ነው። ከሆነ ይሄን ነው ሊያደርጉ የሚችሉት። ከዛ ባለፈ ግን የመዋሃድ አብሮ የመስራት ምናምን እኔም አልደግፈው። ግን እንደዛ ደግሞ ከሄደ ወሳኙ እነሱ ናቸውና ምንድነው የሚመጣልኝ ደግሞ አይ አማራውም ሆነ ፋኖ ለዚህ ካፓብል ነው። ሁለተኛው ጥያቄ ላይ እኮ መልሳችሁታል ሁላችሁ። ፋኖ የመደራደር አቅም አለው። አዎ ከኃይል ጋር ከምንድነው ካለው እንትን ጋር ይደራደራል ተብሏል። ጌጥዬም ፖቴንሻል አለው ቢፈልግ ሊያስለቅቃል አለ። ለምን አልፈለገም? እሱን የማስተካከል ጉዳይ ሊሆን ይችላል በውስጣቸው። ስለዚህ ምንድነው እስከቻለ ጊዜ ድረስ ግን that's my point እያሱ እስከቻለ ጊዜ ድረስ ግን ወያኔ ዝም ብሎ አገር እንዲህ ዲክሌር አድርጉልኝ እስከሚል የሚጠበቅ ነገር የለውም እንዴ። ገበሬው እኮ በእንትን የተነሳ አይደለም እንደ ሄዶ ሰልፍ ተነሳ፣ ያው እንትን ማዳበሪያ ስጡኝ አለ። ከዛ በኋላ የማይሆን ሆነ፣ የተጠራቀመ ነገር መሰለ፣ ያው ከየቦታው ብድግ አለ ነው። እና አንዳንድ ጊዜ ሳይንሱንም የማነሳው ከዚህ ነው። ሳይናበብ ይናበባል ህዝቡ፣ ምክንያቱም የደረሰበት ችግር ስላለ ክሊር አድርገን አሁን ሪፈር ያደረከው ወያኔ ሁለተኛ ጦር በመጣችበት ሰዓት የተደረገውን እንቅስቃሴ ነው። አዎ ነው ለመንግስት ያቀረበውን ጥያቄ ማለት ነው። ለመንግስት ያቀረበውን ጥያቄ የማዳበሪያ ጥያቄ የማዳበሪያ ይሄ ጅራፍ ምናምን እያለ ያሾፈበት ሰውየው ማለት ነው። አንድ ነገር ያልከው ነገር እዚህ ላይ አንተ ባልከው በተለየ መልኩ ተናገርከው እንጂ እንዲያውም አጽንኦት የሰጠኸው እኔ ባልኩት ጉዳይ ላይ ነው። ለምሳሌ ትሩዝ የሚባለው ነገር ላይ መስማማት ይችላሉ። አትንካኝ አልነካህም የሚባል መስማማት አለባቸው ነው። ይሄ አትንካኝ አልነካህም ማለት ድንበሬን አትነቅንቅ፣ ባለቤቱን ካልናቁ አጥሩን አይነቀንቁ ነው። ድንበሬን አትነቅንቅ፣ አንተም እኔም እኛ ወደ እናንተ አንመጣም፣ እኛም ወደ እናንተ አንመጣም፣ ግን በጋራ አብይን መቃወም እንችላለን። ማን ያጸደቀው ድንበር? እሱ ላይማ ገና ነው። ትሪቪያል የሌለ ድንበር ነው። በታሪክም የለ በምንም የለ ያ ድንበር ድንበር ከሌለ ደሴ ድረስ መምጣት መያዝ ይችላሉ ማለት ነው። ቲፒኤልኤፎች ድንበር ከሌለ ወልቃይትን መያዝ ይችላሉ ማለት ነው። አሁን ኦፊሻሊ በፌዴራል መንግስት ደረጃ የሚታወቀው የአማራ በወሎ አካባቢ የሚታወቀው ድንበር ወሎ ነው ተብሎ የተባለው አማራው አላውቅም ብሏል። ወሎማ ካነሳው እናቴ አገሬ ነው። እሺ አላውሃ ስላሉ አላውሃ ድረስ መጥቶ ሊይዝ ነው አይደለም። እሱን እኮ ነው አንተ ያልከውን እኮ ነው። አሁን እኮ አንተ ያልከው ምንድን ነው? እናንተም ወደኛ አትምጡ ነው። አንዋጋም ነው። አሁን እኮ በመሬት ላይ 4 ወረዳ መያዝ እኮ ዲክሌሬሽን ኦፍ ዎር እኮ ነው። እሱንማ መልስ ሰጠሁ እኮ በዋናው በዚህ በብልጽግናው ድጋፍ ነው። እሱ የዛ ስራ ነው። አሁን በጣም ኒቲ-ግሪቲ የሆነው ፖይንት ላይ ኦኬ ጨርስና እያሱ አንድ ሁለት ሀሳብ ጠቅልሉ። በቃ እኔን ተው። እሺ ለፋኖ መሪዎች እንስተውና ብያኔ ብያኔ አይደለም ዝም ብሎ ሀሳብ ነው። ናቸው ላይም እንትን የምለው ነገር አለ። ምክንያቱም አንዳንድ ጊዜ አርጊውመንቱን ለመሸሽ አይተውት። እነሱ በጣም አዋቂዎች ናቸው። እነሱ የእነሱን አዋቂነት፣ የእነሱን ታጋይነት፣ የእነሱን ብልሃትኛ አልካልንም። እዚህ ላይ መስመር ይበጅለት። ነገር ግን እኛ ያልነው ምንድን ነው? እዚህ ስንወያይ አሰን አካዳሚክ አሰ ፖለቲካል ትንታኔ ሴናሪዎችን በማስጣት ከታሪክም በመነሳት ቲፒኤልኤፍ ልታረግ የምትችለው አካሄድ ምንድን ነው? ሊሆን የሚችለው አደጋ ምንድን ነው ነው። ይሄ አደጋ የለብኝም ብሎ የሚተኛ ከሆነ ላቱን ውጭ አሳድሮ የሚተኛ ሰው ካለ መንገዱን ጨርቅ አድርግላቸው። ነገር ግን እኛ ያለነው ምንድን ነው? አማራውስ ምን ያደርጋል? አብረህ ጥቀሰው። ሁለቱንም እኩል እየጠቀስኩልህ እኮ ነው። የመጣውን ፋክት እኮ ነው የተነጋገርነው። የመጣው ፋክት ዲክሌር አደረጉ ነው ያልከው። አማራውስ ምን ያደርጋል? ይኸውልህ አማራውስ ምን ያደርጋል ነው። ይኸውልህ የአማራው ኃይል በአሁኑ ሰዓት ፋኖ ነው። የአማራው የፖለቲካል ሊደርሽፕ የሚሊተሪ ሊደርሽፕ ፋኖ ነው። ፋኖ ነው ኃላፊነቱን የወሰደው። ፋኖ ኃላፊነቱን ሲወስድ ፋኖ ታክቲካል ሆነ ስትራቴጂካል
አጋርነት ከወያኔ ጋር ቢፈጥር አንዱ በታክቲካል ደረጃ ሊሆን የሚችለው ቅድም ስትራቴጂካል አይሆንም ብለሃል አንተ፣ ምንም እጋራዋለሁ ያንን ሀሳብ። ታክቲካሊ በሚሆንበት ሰዓት አንተ ካልከው ጋራ ትሩዝ ከሚለው ጋራ የሚያስማማ ምንድን ነው? ከድንበር ያትድረስ ከድንበር አልደርስም ነው። ከድንበር አልፎ ተሻግሮ መጥቶ በማናቸው መንገድ ይግባ። የትኛው ድንበር? ድንበር ስትል እኮ አሁን ችግር ነው እኮ። ድንበር አትበላ እያሱ አደራህን በእናትህ። እሺ አንዋጋ አሉ በልልኝ፣ በዛ ቀይርልኝ። ወሰን በሚል ቀይርለት። ወሰን ነው ወሰንም ሳይሆን በቃ አይዋጉም፣ አንዋጋም ተባብለው። ይኸውልህ አሁን በአማራ ክልል ውስጥ ገብተው በወሎ አካባቢ ባለው ክልል ውስጥ ወረዳ ውስጥ ገብተው የራሳቸውን ስርዓተ መንግስት ሲመሰርቱ ይሄ በአማራ ላይ ጦርነት መክፈት ነው። ማንም ይፍቀድላቸው ማንም ዲክሌር ነው ያደረገው። የወያኔ ባህሪዋን አልተወችም ማለት ነው። እሱን ተነጋገርን ቅድም። ይህንን ነው እያልን ያለ ነው። ስለዚህ ይሄኛው ባህሪ ወደፊትም እየጨመረና እየሄደ ስኬላፕ እያደረገ ሊመጣ የሚችል አደጋ አለው ነው። ለዚህ ደግሞ ዝግጅት አላቸው ነው። ዝግጅቱን አንደርማይን ማድረግ የለብንም። አንዳንድ ጊዜ ሰዎች ወያኔ ያለቀላት ደካማ ነች ሊባል ይችላል። የስ ከበፊቱ ፖለቲካል አቋሟ በብዙ በኩል የተደከመች ነች። ነገር ግን ወያኔ ያለቀላት ፖለቲካል ድርጅት አይደለችም። እስካሁን ትግራይን በዴፋክቶነት የሚያስተዳድር የራሱን ባጀት የሚመድብ ዓለም አቀፍ ግንኙነት የሚያደርግ የአሜሪካ አምባሳደር እንደ ትልቅ ጉዳይ ሄዶ ማነጋገር የሚለምንበት ድርጅት ነው ያለው። ይሄ ነው ሀቁ እኮ። እሱማ ቅድም መጀመሪያ አካባቢ ምን ያላቸው የጠቀሰው ነው። ያው በጃዙ የሚያደርግ በነገራችን ላይ እንደዚህ ነው። እኔ ማዝነው አሁን ትዘብታላችሁ። አንዳንድ ደቂቃ እሰጣችሁና ዝጉት ይሄን ውይይት። እኔ ግን በጣም ማዝነው ልንገራችሁ፣ ባለው በጠቅላላ ሁኔታው ማዝነው በወያኔ ስንት ዓመት ነው የገዛው? 27 እንዴት ነው በ27 ዓመት እንደዚህ ዝም ብሎ አሁን እኮ ወያኔን የሚፈራ ብዙ ሰው አለ እንዴ? እኔ አልገባኝም። እኔ አንዳንድ ጊዜ ሳነሳው የፍራቻ ነገር ይመስለኛል። እነሱ እንደዚህ ያደርጋሉ፣ እነሱ እንደዚህ ያደርጋሉ። ኦል ከነሱ አንጻር ነው የሚናወራ። ይሄ አማራው ለዘላለም ይዟት የኖረችው ኢትዮጵያ አማራው የት ሄዶ ነው? እኔ ይሄ አልተመለሰልኝም። ዛሬ እንድንወያይ አይደለም፣ ሌላ ጊዜ ግን ሁሉም ይወያይበት። በእውነት ለመናገር ለምንድን ነው ከአማራ ፐርስፔክቲቭ ከአማራ ጥንካሬ የማይወራው? ይሄን ለማለት ነው። አመሰግናለሁ ሰለሞን። ለምሳሌ ባለፈው በእንትን የቀረበ ጉዳይ አለ፣ በአንከር ሚዲያ ቀረበ። የትግራይ ተወላጅ የሆነ የፋኖ ድርጅት ውስጥ ድርጅቴ ነው እገሌ መሪ ነው ምናምን የሚናገረው ሰው አለ። የአማራ ልጅን ወስደህ ከአማራ ውስጥ ሪፕሬዘንት የሚያደርግ ወስደህ በቲፒኤልኤፍ ውስጥ በቲዲኤፍ ውስጥ ቲዲኤፍ ድርጅቴ ነው ቲፒኤልኤፍ አላማዬ ነው ብሎ የተቀላቀለ ሰው ታገኛለህ ወይ? ሴኩቱሬ ጌታቸው እሱ የበፊት ነው ዝጉት። አሁን ሰዓቱ አልቋል። አደረጃጀትና የትግል አካሄድ ነው። የለም መልሱ የለም ነው። ግድ የለም ይኖር አለ ህቡ የሚባል ነገር አለ፣ ብዙ ነገር አለ። ጌጥዬ አጠቃለሁ። በቃ የዛሬውን አንዳንድ ደቂቃ በቃ ይበቃናል። አይ እኔ አጭር አስተያየት ሰጥቼ ግን ለምን አላቸው አንድ ጥያቄ አለኝ እና ምን አላቸው ያጠቃለሁ። እውነት ነው የወያኔ ትግል ውስጥ እያሱ ያነሳውን አማሮች የተቀላቀሉ ነበሩ። ከ11 የወያኔ መስራች አባላት መካከል አንዱ አማራ ነው፣ አብተው ታከለ። ግን ያን ጊዜ አይ ደርግ ሰው እየረሸነ ነው እየገደለ ነው፣ ይኸው 60ዎቹን ረሸነ ምን ሲባል ደርግ እንደዚህ የሚያስቸግርማ ከሆነ አብረን ድርጅትን መስርትና ደርግን እንጣል ብሎ ተቀላቀለ። ግን አልገባውም። በኋላ ማኒፌስቶ ላይ አማራ በጠላትነት ሲፈረጅ ምን ሲልም አልገባውም። ሳይገባቸው እንደዚያ የተቀላቀሉ ነበሩ። ልክ አብተው ታከለ ሲገባው ረሸኑት። ሲገባው ተረሽኗል። ሌሎቹም ነበሩ፣ በኢህዴን ውስጥም የነበሩ ምን ነበሩ። ሲገባቸው አብዛኞቹ የተወገዱ ናቸው። ያልገባቸው አሁንም አሉ። አሁንም ዳግምም የገቡ አሉ። እንደዛ አለ። ወያኔዎቹስ ፋኖ ውስጥ ሲገቡ የአማራን አጀንዳ ይዘው ነው ወይ? እሱ መፈተሽ አለበት፣ መታየት አለበት። ልምድም የለም ከዚህ በፊት። አሁን እንደ አዲስ እየመጡ ነው። አሁን የምትሉት ልጅ ሸዋ ለረዥም ጊዜ ነበረ። አሁንም በዛው አካባቢ እንዳለ ነው ማውቀው። ግን የወያኔን አጀንዳ ይዞ ነው የመጣው ወይስ
የአማራን አጀንዳ ይዞ ነው ወይስ የትግራይ ተወላጅ ስለሆነ ትግረኛ ስለተናገረ ብቻ ነው የጠረጠር ነው የሚሉ ጉዳዮችም መታየት አለባቸው ብዬ አስባለሁ። እና እስካሁን ለአማራ አጀንዳ ታምኖ ለአማራ የሚታገል ትግረኛ ተናጋሪ አላየንም። በእኔ ልምድ አላየውም። ምናልባት በረከት ስምኦን ሁሉ ትግረኛ ተናጋሪ ካላልን በቀር ማለት ነው። ጌጥዬ ማረጋጊያውን ሰጥቷል፣ አረጋግቶናል። እሺ ጌጥዬ ለምን አላቸው ያለኝ አንድ ጥያቄ ግን ምን አላቸው የምጠይቀህ ለመገዳደር ለምናምን አይደለም፣ ለማወቅ ነው። የበለጠ የተሻለ ሌላ ፍንጭ እንድትሰጠኝ ከማሰብ ነው። ዋናውን ስዕል ነው ማየት። ቀበሌ ጠባቂ አይሆንም ፋኖ፣ ትልቁን ስዕል ማየት አለብን። እነዚህ አሁን ቢያዙም በህግ በምን እንዲፈቱ ማድረግ ነው ብለሃል እና እኔ ሁለት ነገሮች አሳሰቡኝ። አንደኛ በህግ ይፈታል ብለህ ታስባለህ ወይ? ማለትም የአማራ የአጽመ ርስት ጉዳዮች እኔ ይመለሳሉ ብዬ ማስበው ታሪክን መሰረት ባደረገ የፖለቲካ ውሳኔ ነው። በየትኛው ህግ ነው? መቼ ነው? በኃይል የተያዘን በኃይል አትመልሰው ይቅር፣ የኃይል እርምጃን አናበረታታ ይቅር፣ ግን በፖለቲካ ውሳኔ ይሁን እንጂ በየትኛው ህግ ነው? ህግ ብለን የምንጠቅሰው የምንተማመንበት ህግ አለ ወይ? እሱ አንድ በደንብ መታየት ያለበት ይመስለኛል። ሌላው ቀበሌ የሚሆን መንደር የሚሆን ጎጥ የሚሆን ሲነካ አማራነት ማንነት አይደለም ወይ እየተነካ ያለው? ወለጋ እኮ ያ ሁሉ አማራ የተገደለባቸው ለትግላችን ማቀጣጠያ ችቦ የሆነው የወለጋ ጭፍጨፋ ጊዳያና ኬረሙ እንደዚህ ወረዳዎች ናቸው፣ ጥቂት ወረዳዎች ናቸው። እንደ ራያም 4 የሚሞሉ አይመስለኝም። ጥቂት ቀበሌዎች ላይ ነው አማራው ያለቀው። አሁንም ራያም ላይ እንደዛ በጅምላ ላይሆን ይችላል፣ ግን አማራ እየተገደለ ነው። ከነዚህ 4 ወረዳዎች ከነ ራያ ኦፍላ፣ ራያ አላማጣ ምን እየተፈናቀለ አማራው ወያኔ ከገባ ጊዜ ጀምሮ ወደ ቆቦ እየፈለሰ ነው። ወደ ላሊበላ ይሄዳል። በዋግምራ በኩል ተመሳሳይ ነው። መፈናቀል ነው። ወለጋም መፈናቀል ነው። እዚህ መፈናቀል ነው። ይችን ቀበሌ ምናምን ብለን ማቃለል ይቻላል ወይ? ከምን አንግል ላይ ታሆነው ነው የኔ ጥያቄ። አጠር አድርገውና በዛው ዝጋው። ምን አላችሁ? ማብራሪያ እንድጠይቅበት ጌጥዬ ጥያቄም አስተያየትም ስላቀረበልኝ በጣም አመሰግናለሁ። ደስ ብሎኛል። እኔም ማብራሪያ ልስጥበት የተሳሳተ ግንዛቤ እንዳይሰጥ። እኔ በህግም በውይይትም በሌሎችም መንገዶች ይፈታል ስል በህገ መንግስቱ መሰረት ይፈታል አላልኩም። ህገ መንግስቱ ይፈታ የምትለው የወያኔን ቋንቋ እያቀነቀንኩ አይደለም ነው። ማንኛውም ነገር በጉልበት በጦርነት ብቻ መፈታት አለበት ብዬ አላምንም። ወያኔ የአማራን ርስቶች ቀድሞ በነበረበት ሁኔታ የወልቃይት እና የአማራ ማንነት ህዝቡ እንዲወስን፣ ሁሉም ነገር ከህዝብ ነው የሚመነጨው አይደለም? ህዝቡ እንዲወስን ተደርጎ ወይም በፖለቲካዊ መግባባት በቃ እኛም ባለንበት እንቆያለን፣ የዚህንም ህዝብ መብት እናከብራለን፣ በፊት በተፈጠረው ጦርነት ባጣመምነው ታሪክ ላይ ጸጸት አለን ብለው ቢመጡና ቢወያዩ ይህን ውይይት አድርገህ በህግ አስቀምጠህ ወደፊትም ሌላ ግጭት በማይፈጠር መንገድ ከፈታው መሰልጠን። የግድ አስገብሬ ገድዬ ነው ወልቃይትን ማስከብረው ማለት ተገቢ አይደለም፣ እንደ ከህዝብ ለህዝብ ግንኙነት አንጻር ማለት ነው። ስለዚህ በውይይት በሌሎችም ጉዳዮች ሊፈታ ይችላል። የቀበሌ የርስት ትልቁ የወልቃይትም ጉዳይ ከሚል አኳያ እንዲታይ ይፈልጋለሁ እንጂ በህገ አላምንም። ምን አላቸው? ክላሪፊኬሽን ፈልጋለሁ። ክላሪፊኬሽን እሺ፣ አጠር አድርገው ክላሪፊኬሽን ፈልጋለሁ። የሄድክበት ምን አላቸው? የሄድክበት አካሄድ ወያኔዎች የሚሰነጥነን ዲስኮር ነው። የሄድክበት አካሄድ ማለት ሀሳብ ይሄ ህዝብ ለህዝብ የሚፈታ ነው፣ በህዝብ ድምፅ የሚፈታ ነው የሚለው የቲፒኤልኤፍ ፖለቲካ ነው። ይሄ ምንም የምናውቀው ጉዳይ ነው። ማለት ለምሳሌ ወልቃይትን በተመለከተ የተፈናቀሉ ሰዎች ይመለሱና በሪፈረንደም ይፈታልን የሚሉት ነገር ነውና ቶን ከዛ ጋር የተያዘ ነውና በማን ስር አሁን የረሳችሁት ነገር በማን ስር ነው? ይሄ ምናላቸው? እሱም ግልጽ ናቸው። አንድ ጊዜ አሁን ለምሳሌ በጦርነት በኃይል አስከብራለሁ እንዴ! በጦርነት አንቀው ገለውት
አይደለም ወይ የራያን የእንትንን የወልቃይትን ህዝብ አሁንም እኮ በጦር ይወስ ቆይ አንድ ጊዜ አይደል አይ ቲንክ ጥያቄ ነው ማብራሪያ ነው። ሁለት ነገር ጥያቄ አድርግ ቆይ ሁለት ጊዜ ጥያቄ አድርገው አንተ እኮ ጠይቀህ ራስህ ታብራራለህ። አይደለም ቆይ አንድ ጊዜ አዳምጠኝማ ምን አላቸው ብዙ አላወራ ይኸውልህ አሁን አንዳንድ ጊዜ ሮማንቲሳይዝ ባናረገው ጥሩ ነው። ለምሳሌ አሁን ጣሊያን ኢትዮጵያ ሲመጣ አንተም በጣም ስለምትሄድበት እኔም ሄድበታለሁ። ጣሊያን ኢትዮጵያ ሲመጣ አይ በጦርነት አይደለም ኢትዮጵያን እባክህ ልቀቅልን በስምምነት ምናምን አይደለም አፍንጫውን ደብድበን ነው ያወጣ ነው። ከጣሊያን ጋር እንኳን ባይስተካከሉ እና ባይመስመሰሉ ወልቃ የዛ የአካባቢውን ህዝብ የያዙትን የወልቃይትን መሬት ሲይዙ በልምምጥ አይደለም የወጡት። ቲፒኤልኤፎች በጦርነት ነው የወጡት። መምጣት የሚፈልጉ በጦርነት ግን ታክቲካቸውን ለውጠው ይሄ በሪፈረንደም በህገ መንግስቱ ጥላ ስር መሳተፍ ያለበት ነው። በህግ ይሄ ቶን ከዛ ጋር ተስማማብኝና እንደው ግልጽ ብታረግልኝ ብዬ ነው። እሺ ምን አላቸው? ግልጽ አድርገው። ምንድነው እያሱ ራሱ ጠይቆ ራሱ ማብራሪያ ነው እየሰጠ ያለው መልስ እየሰጠ ያለው ራሱ ነው። እኔን ሆኖ ራሱ መልስ ይሰጣል። በጣም የሚገርም ነው። ቶንህ ምናምን የሚባል ነገር የለም። በቶን የሰው አቋም አይመዘንም። እኔ ያለው እኮ ባለቤቱ ነው ያለው እዚህ ጋር። እኔ ወያኔ እንደሚለው በህገ መንግስት ይሁን አላልኩም ብዬ ለጌጥዬ መስመር አስምሬ ተናግሬ ነው ማብራራት ያመጣው። አንተ አፍንጫውን ነው ምለው ብትል እንደ መንግስቱ ኃይለማርያም አፍንጫውን ነው ምለው እያልክ ስትፈክር መቀጠል ትችላለህ። it's not a problem for me ያንተ ሐሳብ ከሆነ ከጣሊያንም ጋር ማመሳሰል እኔ የአንድ ሀገር ዜጎች ነን ብዬ ነው ማምነው። የትግራይ ህዝብ የአማራ ህዝብ የተጋመደ አንድ ላይ የኖረ ህዝብ ነው። አፍንጫውን ነው ምለው አልልም። እንዳንተ በውይይት የሚፈታ ከሆነ በህገ መንግስት አላልኩም ወይም ወያኔ እንደሚለው አፈናቃይ አምጥቼ ሪፈረንደም ይካሄድ እያልኩ አይደለም። ከጦርነት በመለስ ወያኔ ስተቱን አምኖ ተቀብሎ ወራሪ መሆኑን ራሱ በፈጠረው ህገ መንግስት መሬት ከልሎ ወስዶ አጭበርብሮ የሰራውን ስራ አምኖ ተቀብሎ ለአማራ ህዝብ ከነክብሩ ከነታሪኩ የሚመልስ ከሆነ አፍንጫውን አልለው ከነታሪኩ በቃ አስምረበት ከነታሪኩ። ስለዚህ እዚህ ላይ በቃ አሁን ሰዓት አልቋል። ኖ ምላላቸው ጥሩ ምላላቸው መጀመሪያ በቃ እኮ በታሪክ አለ መለሰ እኮ በቃ ምናላቸው መጀመሪያ የሚባል ነገር የለም። ይኸውልህ እያሱ ጥያቄ ጠየቅ፣ ማብራሪያ ጠየቅ፣ ክላሪፊኬሽን ሀሳብ ጋራ ከዚህ በኋላ ምንድነው ኖ ምናላቸው ራሱ እንዳይቃረን ብዬ ነው። ምናላቸው መጀመሪያ ንግግር ሲያደርግ መጀመሪያ አካባቢ በአንድ ጉባኤ ላይ ተጠርቶ እንደሄደና ትዝ ይልሃል እንደ ወደ ኋላ እንመለስና አናምን አንተናልንም አሉ ሰምተነው ጉባኤ ላይ ተጠርቶ ጥሩ እርምጃ ወስዶ እንዲያውም ጥሩ ዜና ነው ብዬ ነበርና ተቀምጦ በሚልበት ሰዓት የመጡት የቲፒኤልኤፍ የፖለቲካ አመራሮች ፈጽሞ የማይቀመሱና የፖለቲካ አቋማቸው ምን እንደሆነ አሳይተውት ያ ነገር ባጭር እንደተቋጭ አድርጎታል። ዛሬ ምን ተለይቶ ነው ዛሬ ቲፒኤልኤፎች አዲስ ነገር ያመጡት? አቋምና የቲፒኤልኤፍ መሪዎች አቋም የትግራይ ህዝብ አቋም ነው ወይም ደግሞ ከዚህ በኋላ ውይይትና በሁለቱ ህዝብ መካከል ንግግር አይኖርም ያለቀለት ነው አፍንጫውን እለዋለሁ አፍንጫዬን አፍንጫው ላይ ያስከኝ አፍንጫውን ላይ ነገር ግን አሁን እኮ ክላሪፊኬሽን ነው እያሱ ክላሪፊኬሽን ክላሪፊኬሽን ሰጠ በቃ ያዙ ብዬ የግድ ያንተ ቲፒኤልኤፍ አምኖ የግድ የኔ ቶን አቋም መምሰል አለበት። ቆይ ነገር እንድናገር ነው መናገር ያለበት ማስታረቂያ የበላይ ማንም አቋሙን ሊገልጽ እያሱ ቲፒኤልኤፍ እና የትግራይ ህዝብ አንድ ነው እንዴ? ደግሞ እሱ ሌላ ነገር ውስጥ ልከው ማን ነው ጀነራል ሳረን ጀነራል ሳሞራን ጠየቅ መልሶታል። እሱ ወደዛ ነው በቃ እሺ ማለት ምን አላቸው ያለው ምንድነው? ቲፒኤልኤፍ ስህተቱን አምኖ ከዚህ ቀደም ያደረገውን ተጸጽቶ ከመጣ እንቀበለዋለን በውይይት ያለው ትክክል ነው፣ እቀበለዋለሁ። ግን ምን አላቸው? በመጀመሪያ ነገር ላይ ከዚህ ቀደም አልሰማሁት ነገር አለ የሰላም ምናምን ተብሎ የቀረበበት ጉባኤ ላይ ሄዶ ያሳዩት የፖለቲካ አቋም ግልጽ አድርጎለታል ለሱ። ስለዚህ ዛሬ ቲፒኤልኤፍ ተለውጦ አዲስ ነገር ይዞ የሚመጣበት ነገር የለም። እያሱ ራስ መልሰዋል እኮ በፊት እሱ ያጋጠመው
አሁን ደግሞ እንደዛ ብለው ከተቀበሉ አለስ ፊውቸር ቴንስ አይደለ እንዴ? ስለዚህ ወደፊት ነው በቃ በዛ መቀበል ነው አለቀቁ። ሃይፖቴቲካል ነው እሱ። ፕራክቲካል ግን የሆነው ገጥ ያለው ነገር ነው። ወል እንግዲህ ይሄ የተለያየ ሐሳብ ነው ይሄና ጌጥየም ያለው ፖቴንሻሉ አላቸው ኤኒ ታይም ፋኖ ሊያስወጣ ይችላል ብሏል። እንዴት ነው ይሄ ነገር እንዴ? የተወሰነችውን ብቻማ አንውሰድ እንጂ አንድ ላይ ፓኬጁን ነው። እሺ በዚህ አንፃር ይውላችሁ የተነጋገርነው በጣም ብዙ ሰዓት ነው ሆነ ለመናገር አይ ቲንክ ይበቃናል። በሚቀጥለው ጊዜ ደግሞ እንግዲህ የተለያዩ ጉዳዮች ይዘን እንቀርባለን። እንዳልናችሁ ይሄ ፓነል ውይይት ይቀጥላል። አቤት የአማራ ህልውናና የሽግግር መንግስት በተለይ ከውጭ የሚሄዱ የተለያዩ አደረጃጀት ቡድን እየፈጠሩ ስልጣን ክፍፍል ካቢኔ እስከማቋቋም የደረሱ የሳምሶናይት ያልካቸው ነገር ላይ ሐሳብ አልተሰጠበትም እና እኔ እኮ ወደዛ ሄዳችሁብኝና ሰዓቱን ሲጨርሱ ጊዜ በቃ ለማቆም ተገደድኩኝ። ውስጥ እቺ ነገር ሐሳብ ሰጥቼ ለማለፍ እሺ ሁለቱ ነገር የተለያየ ነው ብታረቀው አይቻልም። ምን አላቸው ይሄንን ውይይት ጥሩ ሰፊ ስለሆነ ማለት ነው። ያለበለዚያ ሰዓቱ ስላለቀ ሁላችንም ለመንደርደሪያ ስጥና ምን አላቸው በስብስጋው ሁለት ነገር ግን ማለት ሁለት ጉዳዮችን አንድ ላይ ላገናኝ ብዬ ነው። እሺ የአማራ ትግል የህልውና ትግል መሆኑ በግልጽ ተቀምጦ ትግል እየተካሄደበት ነው። ከጫፍ እስከ ጫፍ ሁሉም በተሳተፈ መልኩ በተለይ የህዝብ ትግል ሆኗል። የሽግግር መንግስት ምናምን የሚሉት ሰዎች ስለ ስልጣን ማደል አይደለም የሚያወሩት። የአማራ ህልውና ትግል ሳይከበር ስለ ስልጣን ድልድል፣ ስለ ሽግግር መንግስት፣ ስለምናምን ይሄ ምንድነው ቶሎ ምንድነው የሚባል ተረት አለ። ውሻ በቀደደው ጅብ ይገባል ይባላል። የበሬ እንትን ይወድቃል ብላ ቀበሮ ወይም ዙቃው ሲከተሉ ዋሉ እንደሚባለው እንደዛ አይነት ቢጤዎች ናቸው። እኔም አቃቸዋለሁ። እኔም ሐሳባቸውን ሁሉ ጊዜ ሲያስተጋቡ አምርሬ ነው ተሳትፈ ነበር አስታውሳለሁ። በእንትን ቀን የሽግግር መንግስት ቅድም ያልኩት ነገር ነው። ከፈረሱ ጋሪው አይቀድም። መጀመሪያ አማራ ህዝብ ህልውና እንዲከበር ታግለዋል ወይ? እነዚህ ሰዎች አብረውስ ተሳትፎ ያደርጋሉ ወይ? ሻንጣ ማዘጋጀትና ቲኬት ቆረጣ ውስጥ የገቡ ወይም ካቢኔ እስከማቋቋም የደረሱ መንግስት እስከማቋቋም ደርሰው ሽግግር መንግስት የሚሉ ሰዎች ከአማራ ህዝብ ህልውና ትግል አንፃር ግቡን ማን ከምን መቅደም እንዳለበት የተሳናቸው ሰዎች ናቸው። መረዳት የተሳናቸው ሰዎች ናቸው። ስለዚህ ይሄን ጉዳይ እንዳልከው በሚቀጥለው እንነጋገርበታለን። ምክንያቱም ታያቸው በቃ ታያቸው አሁን ያው መጨረሻ ነው። ስለዚህ ቶሎ በዚች አጋጣሚ ነው ይሄ ከበፊትም ያረጉት ነው። ደጋግመው ያረጉታልና ለዚህ ነው እኔ እንደው ሌላው ህዝብ ይሄን ሰምቶ አስቀድሞ እንዲጠነቀቅ ለማድረግ ነው። ግን እንዳላችሁት በሚቀጥለው ጊዜ ይሄንና ሌላ ተጨማሪ ነገር ይዘን በዚሁ ርዕስ ፋኖ አማራና ሀገራዊ ጉዳይ ላይ እንነጋገራለን። በእውነት ሰፋ ያለ ውይይት ነው። ጥሩ ሙግት ነው። ስለዚህ ይሄ እንግዲህ ይልመድባችሁ አድማጭ ተመልካቾቻችን፣ ሙሉን ተከታተሉት እና ሐሳብ ካላችሁም እናንተም እንደዚሁ ባለፈው ብዙ ሐሳብ ኮሜንት ላይ እንትን አስፈራችኋል። አሁንም በተለመደው መንገድ እሱን አድርጎ በተረፈ ግን የነበረን ዝግጅት ለዛሬ እዚሁ ላይ ይጠናቀቃል። በተረፈ ጋዜጠኛ ምናላቸው፣ ጋዜጠኛ ጌጥዬ፣ ፖለቲካ ተንታኝ እያሱና እኔ ራሴ አቅራቢው ከዚህ ከራስ ስቱዲዮ እንሰናበታችኋለን። ጤና ይስጥልኝ። አሜን አሜን።